ዶክትሪናል አፕሮቻችን ዶግማቲክ አፕሮቻችን ምንድን ነው መሆን ያለበት? እንዴት ነው መሆን ያለበት የሚለውን ትንሽ ነገር ልበልበት። ማልወዲያ አፕሮች ያልኳችሁ ዶክትሪንን መናፍቅ ላለመባል እንደ ፓስፖርት ስንጠቀመው ጥሩ አይደለም። እንደዛ አይደለም መሆን ያለበት ብዬ አስባለሁ። ግን አርብ አርብ ነው የሚሆነው፣ ግን አሳውቃለሁ። ስጀምር ዝግጁ ስሆን አሳውቃለሁ። ስለዚህ ዶክትሪንን መናፍቅ ላለመባል እንደ ፓስፖርት መጠቀም አለብን ብዬ አላስብም። በቃ መናፍቅ ላለመባል ብቻ ምን ታምናለህ? እንደዚህ ያምናለህ የሆነ አርቲኩሌሽን ማለት ነው። ሶ ልክ አሁን ሳውንድ አክቲቬትድ የሆኑ እንትኖች አሉ። ይሄ ምንድን ነው የሚባለው? ባዮሜትሪክ ቴክኖሎጂ ማለት ነው አለ አይደለ? እንደ ባዮሜትሪክ ቴክኖሎጂ ድምጻችሁ ሲገባለት እንትን ያደርጋል። ድምጻችሁ ሲገባለት የሆነ አክሰስ ይሰጣችኋል። በቃ የእናንተን ድምጽ ሲያገኝ ማለት ነው። ሶ እንደዛ አይደለም አይደለ? ዶክትሪን እንደዛ መሆን የለበትም። የሆነ ምን ታምናላችሁ ስትባሉ የሆነ ነገር አርቲክሌት ማድረግ መቻላችሁ ብቻ አይደለም የዶክትሪን ጉዳይ መሆን ያለበት። እሱ አንድ ትልቅ ነገር መሆን ያለበት ነገር ነው። እሱ ኦልሬዲ ፎር ግራንትድ ነው፣ አለቀ። አስዩምድ ነው፣ ሲወራም አስዩምድ ነው። በቃ አርቲክሌት ማድረግ አለብን የሚለው ነገር ማለት ነው። እንደ ሁሉም ቴክኒካል ነገር ማወቅ ቴዎሎጂ ስኩል፣ ባይብል ስኩል የምንከራከርበት እዚህ ቲክቶክ ላይ አንዳንድ ጊዜ ፊልተርም የለም። ዝም ብለን እንደዛ አይነቱን ነገር ሁሉም ሰው ማወቅ አለበት ማለት አይደለም። ግን ቤዚካሊ ቤተክርስቲያን ስትታገለት የኖረችው ያ ትምህርት ምን ይመስላል የሚለውን ነገር እንደ ቤዚካሊ አርቲክሌት ማድረግ መቻል ይሄ ፎር ግራንትድ ነው። ስለዚህ ከዚህ የሚያንስ ነገር ሊኖረን አይገባም። ይሄ የመጀመሪያው ከዚህ ልጀምር ብዬ ነገር ግን ዶክትሪን ኢዝ ኖት በቃ ፓስፖርት በቃ መናፍቅ መሆንና ለመሆን የሚታወቅበት ቼክ ፖይንት አይደለም። ኦኬ ከዛ የሚያልፍ ነገር ነው። ሶ ለጥንት ቤተክርስቲያን ምን ነበር ዶክትሪን? በተለይ የነገረ ክርስቶስ ትምህርተ ሥላሴ ቤተክርስቲያን ስትጋደልላቸው የኖሩ ዶክትሪኖች ምን ነበሩ? ምን ነበሩ ሲባል ሴንተር ኦፍ ወርሺፕም ጭምር ነበር። ዳትስ ዋይ ስትመለከቱ እዚህ አሁን እንደዚህ ሳክራመንት እንዲህ ነው አይደለም፣ ኢየሱስ ሁለት ባህሪ ነው አንድ ባህሪ ነው ምናምን ብለን እንደምንጋደለው ነገር ብቻ አይደለም። እንደዛ አይነቱ ተጋድሎ ውስጥ የገቡት ኑፋቄ ስለተነሳ ነው እንጂ ያ ነገር እነሱ የሚኖሩበት ጭምር ነው። እግዚአብሔርን ወርሺፕ የሚያደርጉበት ጭምር ነው። ኦኬ በጣም በጣም እንትን የሆነ ነገር ነው። ሲሪየስ የሆነ ዲቮሽናል ነገር። ስለዚህ ሲያመልኩም የወርሺፕ ሴንትር ኦፍ ወርሺፓቸው ነው። ሴንትር ኦፍ ዲቮሽናቸው ነው። ትላንትናም የት ነው ሚኪ ጋምሰን እያነሳሁት ነበር። ቅዱስ አውግስጢኖስ የፋሲካ ስብከቱ ላይ በምን መልኩ እንትን እንደሚያደርግ ማለት ነው፣ በምን መልኩ ዶክትሪን እንደሚያስቀምጥ ማለት ነው። ይሄ ከኛ ናስቲክ ሆኖ ማዕድ ተመገበና ከዛ በኋላ የእሱን ያንን የከበረ ማዕድ ተካፋይ ያደረገ ይላል እና ያንን ከሳክራመንት ቴዎሎጂ ጋር እንዴት ከጌታ እራት ቴዎሎጂ ጋር ራሱ እንዴት እንደሚያገናኝ ሶ የሆነ ቴዎሎጂያቸው ምንድን ነው እያልን ነው። በጣም ኦርጋኒክ ነው። ተነስተው ከሆነ ሰው ጋር ዲቤት የሚገቡበት ነገር ብቻ ሳይሆን ሪሊ ዲቮሽናል ጉዳያቸው ጭምር ነው። ከእግዚአብሔር ጋር የሚገናኙበት ጉዳያቸው ጭምር ነው። ስለዚህ ያንን መርሳት የለብንም። ስለዚህ ዶክትሪን ኢዝ ኦል አባውት ከእግዚአብሔር ጋር ኮኔክት የማድረግ ጉዳይ። በጣም ሜካኒካል ሲሆን ዶክትሪናል አፕሮች በጣም ሜካኒካል ሲሆን ትንሽ ጣዕሙን ያጣል። ዛትስ ዋይ ሰዎች ዶክትሪንን እንትን የማያደርጉት ብዙ ጊዜ ኢንተርቴን የማያደርጉት እና በተቻለ አቅም በቃ የሆነች ስብከት አሜን ምናምን የምታስብል ነገር ብቻ እንትን የሚያደርጉበት ምክንያትም አንዱ እሱ ነው። ዶክትሪንን ኦርጋኒክ ማድረግ መቻል አለብን። በተቻለ አቅም ጌታ ይረዳናል። ከዚህ በኋላም ስናደርግ በዛ ደረጃ ነው ዲቮሽናል እያደረግነው ነው የምንሄደው። ኢየሱስ ማለት ጌታችን ማለት ሮሜ ምዕራፍ 1 ስትመለከቱ ጳውሎስ ለዚህ ወንጌል እንደተለየ ይናገርና ከዛ በኋላ ምዕራፍ 1 ቁጥር 3 እስከ 4 ስትመለከቱ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ እሺ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እሱም ጌታችን ኢየሱስ ክርስቶስ ነው ብሎ ይናገራል። አዲስ መደበኛ ትርጉም ስትመለከቱት ወንጌል ስለ ልጁ ነው ብሎ ነው የሚጀምረው። ስለ ልጁ የሚለውን ሁለት ጊዜ ተጠቅሞታል። የመጀመሪያውም የተጠቀመበት እንትን አለው 54 ውስጥ ስትመለከቱት ሲምፕሊ ይህም ወንጌል ነው በስጋ ከዳዊት ዘር ስለተወለደ እና ከዛ ስለ ልጁ ነው የሚለው መጨረሻ ላይ ይቀመጣል።
በግሪኩም ቴክስት ስትመለከቱት በአዲሱ መደበኛ ትርጉም ስትመለከቱት ስለ ልጁ ብሎ ነው የሚጀምረው። ከዛ በኋላ የእግዚአብሔር ልጅ ሆኖ ስለተገለጠበት ትንሣኤው ደግሞ የሚል ነገር ደግሞ ያስቀምጣል። ሶ ሁለቱ ልጅ የሚሉ ሁለት ቃላት ተመሳሳይ አ፣ እንትን ናቸው፣ ተመሳሳይ ቃላት ናቸው። ተመሳሳይ የሆነ ግራማቲካል ሴታፕ ያላቸው ናቸው ግሪኩ ላይም ስትመለከቱ፣ ግን ደግሞ የተለያየ ዓላማ ሰርቭ አድርገዋል። የተለያየ ዓላማ ስል የተነጣጠለ አይደለም፣ ነገር ግን እ፣ በተለያየ መልኩ ተጠቅሞባቸዋል። እነ ዳግላስ ሞን ስትመለከቱ በሮሜ መልእክት ኮሜንታሪዎቻቸው ላይ ምናምን ያንን ያስቀምጣል። ሶ ስለ ልጁ ነው ሲል ሲጀመር ጳውሎስ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ ነው የሚጀምረው። ሶ የግሪኩ ቴክስት ሲጀምር ከዛ ነው የሚጀምረው ብያቸዋል። አዲሱ መደበኛ ትርጉሙ ልጁ ነው። ወንጌል ስለ ልጁ ነው። ወንጌል ስለ እግዚአብሔር ልጅ ነው። የእግዚአብሔር ልጅ ካልነው ኢየሱስን አምላክ ነው እያለ ነው። ዛሬ የምናጠነጥንበት አንዱ ፖይንት ይሄ ስለሆነ ማለት የእግዚአብሔር ልጅ ነው ስንል ልጅነቱ ስለ አምላክነቱ ነው አይደለ? ሲምፕሊ ኢየሱስ የእግዚአብሔር ልጅ ነኝ ሲል ራሱን እግዚአብሔር አባቴ ነው ሲል ከእግዚአብሔር ጋር ራሱን እኩል እያደረገ የመሆኑን ጉዳይ ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ እናገኛለን። ዮሐንስ ወንጌል በሙሉ ስለ ልጁ ሲያወራ የእግዚአብሔር ልጅነትን ሲያወራ አምላክነትን ነው ሄዶ ፕሪዲኬት የሚያደርገው። ሌሎች አይዲያዎችን በዛ ውስጥ አይነካካም ማለታችን ግን አይደለም። ክሬኪን በዮሐንስ ወንጌል ማብራሪያው ላይ ስትመለከቱ አስቀድሞ ሰርቬይ ሲሰራ ያንን ያስቀምጣል። ስለዚህ ስለ ልጁ ብሎ ይጀምራል። ስለዚህ ወንጌል ስለማን ስለ እግዚአብሔር ልጅ ነው። ስለ ልጅነቱ ስናወራ ስለ አምላክነቱ ነው የምናወራው የሚለውን ነገር እንዳንረሳ። መጀመሪያ ይሄኛውን ይዘን ነው የምንቀጥለው። ሁለተኛ ስለ ልጁ ነው ካለ በኋላ ግን ታዲያ ልጁ ማን ነው? ልጁን እንዴት አያችሁት? ልጁ እንዴት ተገለጠ? ስለ ልጁ ማን ነው? ይሄ ስለ ልጁ የተባለው ይሄ ልጁ ማን ነው የሚለውን ነገር ደግሞ አብረን ማየት አለብን። ስለዚህ ያ ልጁ በስጋ ከዳዊት ዘር የተወለደ እሺ፣ ቀጥሎስ ደግሞ ከሙታን የተነሳ ነው። ከሙታን በመነሳቱ ደግሞ አንደኛ ከሙታን የተነሳበትን ኃይል፣ ሁለተኛ ከሙታን በመነሳቱ የተገለጠውን ነገር ደግሞ ማየት የምንችልበት ሁኔታ። ስለዚህ እነዚህን ሁለት ነገሮች በትክክል እንድንረዳ በመጀመሪያ ኢየሱስ ማን ነው የእግዚአብሔር ልጅ ነው ከሚለው ድምዳሜ ነው የምንነሳው ማለት ነው። ስለዚህ ይሄ መጀመሪያው። ስለዚህ ከዳዊት ዘር የተወለደ ግን ማለት ነው ማለት ነው። በስጋ ከዳዊት ዘር የተወለደ ምን ማለት ነው? ፈልጎ ከዳዊት ዘር የተወለደ ማለት የፈለገበት ምክንያት ኦኬ፣ እቺ ከዳዊት ዘር የምትለው ምንድን ነው የምታሳየው? ይህን ለማየት ወደ ብሉይ ኪዳን ሄዳችሁ ማየት መቻል አለባችሁ። ምንድን ነው ይሄ ከዳዊት ዘር የተወለደ የሚለው ሀሳብ ምንድን ነው በውስጡ የሚሸከመው? ቀላል ነው አይደል? አዎ ዳዊት በተስፋ ቃል ዳዊት ከዳዊት ዘር ዙፋን እንደማይጠፋ ተነግሯል። ኢየሱስ ጌታችን ከዳዊት ዘር የመጣ ነው ይለናል መጽሐፍ ቅዱስ። ስለዚህ ያ ዘር ኦልሬዲ ክርስቶስ እንዲመጣበት እግዚአብሔር የመረጠው ዘር ነው ምናምን ብለን የዳዊት ስርና ዘር ነኝ ብሏል ኢየሱስ ብለን መደምደም እንችላለን። እስቲ ጠጋ እንበል። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ስትመለከቱ እስከ 17 ያለው ሀሳብ ዳዊት ለእግዚአብሔር ቤት እሰራለሁ ብሎ ቤተ መቅደስ ሊሰራ እኔ በዚህ ቤት ተቀምጬ እሱ በድንኳን እግዚአብሔር ቤት ታቦት በድንኳን ምናምን ብሎ ሲነሳ ትመለከታለህ። ስለዚህ ነቢዩ ናታንን ጌታ ልኮ እግዚአብሔር ልኮ ምን አለ? እሱ ለስሜ ቤት ይሰራል። ማ ልጅ አንተ እጅ ላይ ደም አለ። ስለዚህ አንተ አትሰራልኝ። ከአንተ ዘር የሚወጣው እሱ ለስሜ ቤት ይሰራል። የመንግስቱን ዙፋን ለዘላለም አጸናለሁ። እኔም አባት ሆናለሁ እሱም ልጅ ይሆነኛል። ይሄንን የት እናገኘዋለን? ከመላእክቱ እኔ አባት ሆናለሁ እሱ ልጅ ይሆነኛል ያለው ለማለት ነው አይደለ? ስለዚህ ለክርስቶስ እንደሆነ ይነገራል ማለት ነው። እዛ ውስጥ የብሉይ ኪዳን ጥቅሶችን እንዴት አድርገን ነው በደብል ፉልፊልመንት በሴንሰስ ፕሌኒየር ምናምን በጣም ቴክኒካል ነገሮች አሉ። እነሱን አልነካቸውም። እንዴት ነው የብሉይ ኪዳን ጥቅሶችን አዲስ ኪዳን ይጠቀማቸው? ነገር ግን አንድ እርግጠኛ የምንሆንበት ነገር አለ። የአዲስ ኪዳን ጸሐፊያን ይሄ ለክርስቶስ ኢየሱስ የተነገረ ጉዳይ መሆኑን ፍጹም እርግጠኞች ናቸው። በመንፈስ ቅዱስ ተነድተው ሲናገሩ ፍጹም እርግጠኞች። ኦኬ፣ ፍጹም እርግጠኞች ናቸው። ሶ አባት ሆኗለሁ እሱም ልጅ ይሆነኛል። ክፉ ነገር ቢያደርግ ብዙ ጊዜ የሚነሳ ፖይንት ይሄ ነው። ክፉ ነገር ቢያደርግ ሰው በሚቀጣበት በትር እና በሰው ልጆች መቀጫ ገስጸዋለሁ። ከፊቴም ከጣልኩት ከሳኦል እንዳራኩ ምሕረቴን ከሱ አላደርግም። ምንድን ነው ይሄ እየተነገረ ያለው? ኦፍኮርስ ስለ ሰለሞን ነው እየተነገረ ያለው። ቤትህና መንግስትህ በፊቴ ለዘላለም ይጠነክራል፣ ዙፋንህም ለዘላለም ይጸናል። እንደዚህ ቃል ሁሉ እንደዚህ ምራይ ሁሉ ናታን ለዳዊት ነገረ ይላል። ኦኬ፣ ኢየሱስ አጥፍቶ በሰው ልጆች መቀጫ ተገስጿል። ኦኬ፣ መሀል ላይ የሚመጣው ነገር ይሄ ነው። ቀጥታ ዳይሬክት ኮንቴክስት ስንመለከት ለሰለሞን አይደል የተነገረው? እንዴት ነው ለኢየሱስ የምትለው? ለስሜ ቤት ይሰራል የተባለው ማን? ሰለሞን አይደል? ኦፍ ኮርስ ሰለሞን። ይሄኛው ግን ኒር ፉልፊልመንት ያለው ነገር ነበር። በቅርቡ ለሚፈጸመው ነገር የተነገረ ነገር ነበር። ከዛ ያለፈ ግን
ፐርፌክት የሆነ ፉልፊልመንት ግን ይጠብቅ ነበር። ፐርፌክት የሆነ ሙላት ግን ይሄ ትንቢት ይጠብቅ ነበር። እንዴት እንደዛ አልክ? እንዲህ ይላል፣ ለስሜ ቤት ይሰራል እና የመንግስቱን ዙፋን ለዘላለም አጸናለሁ ይላል። እሺ የእስራኤል መንግስት ለሁለት ከተከፈለ በኋላ በሮብዓም ዘመን ለሁለት ከተከፈለ በኋላ ወደ ብሉይ ኪዳን ዝም ብዬ በወፍ በረር ነው የምቃኘው፣ እዛ ውስጥ አልገባም አላማዬ ስላልሆነ። ሶ በ722 ዓመተ ዓለም የሰማሪያ ግዛት ሰሜናዊ የእስራኤል ክፍል ይሄ የበለጸገ የተባለው የእስራኤል ክፍል ኦልሬዲ ፔሪሽ አልኳል፣ በአሦራውያን ተማርኳል። ኦኬ ቀጥሎስ? ቀጥሎ ደግሞ በ500 ምናምን ዓመተ ዓለም ሙሉ በደንብ ለማስታወስ አይሀበ ፕሮብሌም አሁን በ500 ምናምን ዓመተ ዓለም 580 ምናምን አስታውሱኝ እስቲ የምታስታውሱ ዓመተ ዓለም ከክርስቶስ ልደት በፊት በ586 ቴንክ ዩ በ586 ዓመተ ዓለም ኦልሬዲ የይሁዳ መንግስት በባቢሎን ተማርኳል። ስለዚህ የመንግስቱን ዙፋን ለዘላለም አጸናለሁ ማለት ነው። ከዛ በኋላ ተሰበሰብን አሉ። በ70 ዓመተ ምህረት እንደገና ፈረሱ። ኦኬ ስለዚህ አሁን ያለው ሁኔታ ውስጥ አሁን ያለው መከራ ውስጥ ናቸው ያሉት። ሶ በመጨረሻ ደግሞ አሁን ስላለው ጉዳይ ደግሞ እንጸልያለን፣ ጌታ ይረዳል። ነገር ግን ኦኬ እንደዛ ከሆነ የመንግስቱን ዙፋን ለዘላለም አጸናለሁ የሚለው ነገር በምን ሂሳብ ነው ተፈጻሚ የሚሆነው? ኦኬ ዘላለም ለሚለው ቃል የተለያየ ትርጉም ካልሰጠን በስተቀር የመንግስቱን ዙፋን ለዘላለም አጸናለሁ የሚለው በምን መልኩ ነው ተፈጻሚ የሚሆነው? ከዳዊት ዘር ይሄ በጣም በጣም ቀለል ያለውን ነገር ነው ይዘን የምትነለው። ከዳዊት ዘር የሚመጣው እሱ እኔ አባት ሆናለሁ እሱም ልጅ ይሆነኛል የተባለው አንዱ መገለጫው የመንግስቱ ዙፋን ለዘላለም መጽናቱ ነው። በሰለሞን በኩል የመጣው ዙፋን ለዘላለም ማለት ነው፣ ፊት ለፊት የምንመለከተው ነው። ኦኬ ታዲያማ እንደዚህ ግን ሆኗል። በክርስቶስ ግን ይሄ ፉልፊልድ ነው። ክርስቶስ ሲመጣ ግን የማያልፍን የዘላለም መንግስት ከዳዊት ዘር የመጣው እሱ ግን መስርቶታል። እሱን ስታብሊሽ አድርጎታል። ኦኬ የዳዊት ቤት የዳዊት መንግስት ለዘላለም የጸናው በማ በኩል ነው ሲባል በስጋ ከዳዊት ዘር በተወለደው በሱ በኩል ነው እንጂ በማ በኩል አይደለም። በሰለሞን በኩል ብቻ አይደለም። ኦኬ ከሰለሞን መቀጠል የነበረበት ነገር የቀጠለው በክርስቶስ በኩል እንጂ የሰለሞን ዲሴንዳንቶች ኦልሬዲ አብቅተውላቸዋል በ586 ዓመት። ኦኬ ከዛ በኋላ ያንን ስርወ መንግስት አስቀጥሏል ማለት የምንችልበትን ያንን እድል ልናገኝ አንችልም። ኦኬ ሕዝቅኤል ምዕራፍ 34 ላይ ስትመለከቱ ይሄ እረኛ ሕዝቅኤል 34 ላይ የተነገረለት እረኛ እንዲህ ተብሎ ተነግሮለታል። በላያቸው አንድ እረኛ አቆማለሁ፣ እርሱም ያሰማራቸዋል፣ እርሱም ባሪያዬ ዳዊት ነው ይላል። እረኞቻቸው በሙሉ የሰባውን እያረዱ የሰባውን ለገዛ ጥቅማቸው ለገዛ ፍላጎታቸው እየተጠቀሙ ከዛ በኋላ የቀረውን ደግሞ ሕዝቅኤል ሲናገር በዚህ ሕዝቅኤል 34 ላይ ከሕዝቅኤል 33 ጀምሮ የታደሰው ምዕራፍ ይባላል በስኮላርስ። እነዛ እረኞች እነዛ የአገሩ ፈራጆች የሰቡትን ለራሳቸው ጥቅም እያዋሏቸው ከዛ በኋላ ደግሞ የከሱትን የማይጠቅሙትን ደግሞ ችላ ይሏቸዋል። ኦኬ ችላ ይሏቸዋል። ስለዚህማ አንድ እረኛ በላያቸው በመንጋዬ መካከል አቆማለሁ። እሱ ማን ነው አለ? ባሪያዬ ዳዊት ነው። ዳዊት ከሞተ ከስንት መቶ ዓመት በኋላ ማለት ነው። ሕዝቅኤል ይሄን እየተናገረ ኦኬ ዳዊት ኦልሬዲ ሞቷል። ዳዊት ሞቷል፣ ግን ምን ይላል እግዚአብሔር በሕዝቅኤል በኩል ከብዙ መቶ ዓመት በኋላ ኦኬ ምን ይላል? አንድ እረኛ አቆማለሁ፣ ያ እረኛ ዳዊት ይባላል፣ ባሪያዬ ዳዊት ነው ይላል። እሺ እሱ ያሰማራቸዋል። ከሞተ በኋላ ዳዊት እንዴት ነው የሚያሰማራቸው? እረኛም ይሆናቸዋል። ከሞተ በኋላ ዳዊት የእግዚአብሔር ባሪያ ዳዊት እንዴት ነው እረኛ የሚሆናቸው? እኔም እግዚአብሔር አምላክ ሆናቸዋለሁ፣ ባሪያም ዳዊት በመካከላቸው አለቃ ይሆናል፣ እኔ እግዚአብሔር ተናግሬያለሁ እያለ ይናገራል። ስለዚህ እግዚአብሔር በሕዝቅኤል በኩል ምን ይላል? አንድ እረኛ አቆማል። ጌታችን ኢየሱስ ክርስቶስ ደግሞ በዮሐንስ ወንጌል ምዕራፍ 10 ከቁጥር 14 እስከ 16 ስትመለከቱ አንድ ነገር ይናገራል። መልካም እረኛ እኔ ነኝ፣ አብ እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች ያውቃሉ፣ የራሴ በጎች ያውቁኛል፣ ነፍሴን ስለ በጎች አኖራለሁ። ኦኬ ጌታችን ኢየሱስ ክርስቶስ አዎ መንጋው አንድ እረኛውም አንድ ይሆናል ብሎ ይናገራል። ስለዚህ ያ እረኛ ያ የቆመ አንድ እረኛ ያ ከዳዊት ዘር የመጣው እንደ ተስፋ ቃሉ ከዳዊት ዘር የመጣው ጌታችን ኢየሱስ ክርስቶስ መሆኑ በዚህ እርግጠኛ ነው።
ዳዊት ከሞተ በኋላ ባሪያዬ ዳዊት ይመጣል፣ ባሪያዬ ዳዊት እንደ እረኛ ይቆማል በመካከላቸው በላያቸው የሚለው ነገር ስሜት የሚሰጥ ስላልሆነ ቼኪት ሚዩት ፕሊዝ ቼኪት። እሺ እናወርዳት መሰለኝ እና ከዛ ስትችል ትግባ እንደገና። እሺ ኦኬ። ስለዚህ ያ እረኛ ተብሎ በተስፋ ቃል እየተነገረ ያለው ዳዊት ማለት በመንጋው ላይ አንድ እረኛ ይቆማል ተብሎ እየተነገረለት ያለ ያ ዳዊት ማለት ያ የዳዊት ስርወ መንግስት እንዲመጣ ብዙዎች ታግለዋል፣ ብዙዎች ሞክረዋል፣ ብዙዎች እኛ ነን ብለዋል፣ ብዙዎች በቃ እኔ ነኝ ብለው እንትን አድርገዋል። እስከ ባር ኮክባ እንትን ድረስ ሙቭመንት ድረስ ትመለከታላችሁ። ከክርስቶስ ልደት በኋላ ጭምር የሆኑ ሙቭመንቶች አሉ። ነገር ግን አንዳቸውም አልተሳካላቸው፣ ፔሪሽ አድርገዋል፣ መታሰቢያቸው እስከማይገኝ ድረስ። ጌታችን ኢየሱስ ክርስቶስ ግን መልካም እረኛ እኔ ነኝ፣ እረኛው የአንዱ እረኛ ይኸው አለ። በጎቹን የሚሰበስብ እረኛ፣ በእግዚአብሔር በጎች ላይ የሚሾም እረኛ። ኦኬ። ስለዚህ በማን ነው ይሄ ትንቢት የተነገረው ተፈጻሚ ሆነው? ሕዝቅኤል 34 ላይ ያለ ትንቢት በማን ተፈጻሚ ሆነ? በጌታችን በኢየሱስ ክርስቶስ በኩል መልካሙ እረኛ እኔ ነኝ፣ አንድ እረኛ እኔ ነኝ ብሎ የተናገረው እረኛው አንድ ይሆናል ያለው እሱ ነው እረኛው። ለዛ ነው ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ስትመለከቱ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል ተባለ። ያ ታላቅ እረኛ በበጎቹ ላይ የሚሾመው እረኛ ማለት ነው። ስለዚህ ሉቃስ ወንጌል ምዕራፍ 1 ላይ ስትሄዱ መልአኩ ገብርኤል ለድንግል ማርያም ሲናገር እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይልና እሱ ታላቅ ይሆናል፣ የልዑል ልጅም ይባላል ይልና ዳዊት እንደገና ይመጣል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም። ስለዚህ ይሄ ዳዊት እረኛዬ ይሆናል። ይሄ ህዝቡን የምጠብቅበት የህዝቡ እረኛ የሆንክበት መንግስት ዙፋን ለዘላለም ይጸናል። በበጎቼ ላይ እንደገና ዳዊት ይነሳል፣ እረኛ ይሆናል። ከሞተ በኋላ ዳዊት ማለት እነዚህ ሁሉ የተስፋ ቃላት በማ በኩል ነው ፉልፊል የሚሆነው? በማ በኩል ነው ተፈጻሚ የሚሆነው? እስራኤል ፕሮቫይድ ያደረገቻቸው ከዛ ከዳዊት ሞት በኋላ ፕሬዘንት ያደረገቻቸው ከተከፈለች በኋላ ፕሬዘንት ያደረገቻቸው ከተማረከች በኋላ ፕሬዘንት ያደረገቻቸው ከምልኮ ከተመለሱ በኋላ ያቀረበቻቸው እኛንን ያሉ በሙሉ ይህንን ሳይፈጽሙ ቀርተዋል። ይህን ሳያሟሉ ቀርተዋል። አለን ያሉት በሙሉ በዘመኑ ኃያላን በነበሩ መንግስታት ደቀዋል። በዘመኑ ኃያላን በነበሩ ሰራዊት እንዳልነበሩ ሆነዋል። እንደዚህ ነው የሆነው። በ70 ዓመተ ምህረት እንደዚህ ነው የሆነው። ከተለያየ አካባቢ የመጡ ዲያስፖራዎች ሁሉ ለበዓሉ የመጡ ዲያስፖራዎች በሙሉ በገቡበት የሮም ሰራዊት ከውጪ ነው የቆለፈባቸው። ሎጂስቲክስ እንዳያገኙ በመሀላቸው ያለውን ሪሶርስ በሙሉ አሟጠው እንዲጨርሱ ካደረጉ በኋላ ግንቡን አፍርሰው ገቡ። ያን ሁሉ ህዝብ ጨፈጨፉ። ምድሪቱ ድጋሚ እንዳትሰራ አድርገው ወደ ምርኮ በተኗቸው። ከዛ በኋላ እኛ ነን ያሉ ተነሱ። የእስራኤልን መልካም ነገር የፈለጉ የዳዊትን ዙፋን ማስቀጠል የፈለጉ ተነሱ። ነገር ግን አልበረከቱም። ነገር ግን ደቀቁ። የእግዚአብሔር ፕላን እሱ ስላልነበር ማለት ነው። ሰው ግን ከነዛ ዘመናት በፊት በነቢዩ በኩል እንዲህ ተባለ፣ በመልአኩ በኩል እንዲህ ተባለ፣ እርሱ ታላቅ ይሆናል፣ የልዑል ልጅ ይባላል። ማ የሚወለደው እሱ። ስለዚህ ጌታ አምላክ የአባቱን የዳዊት ዙፋን ይሰጠዋል። በስጋ ከዳዊት ዘር የተወለደ ማለት ምን ማለት ነው? በስጋ ከዳዊት ዘር ስለተወለደ ብሎ ሐዋርያው ጳውሎስ ሲናገር እንደ ተስፋ ቃሉ እግዚአብሔር ከዳዊት ዘር ያመጣው ታላቅ እረኛ እሱ መሆኑን እየተናገረ ነው። እግዚአብሔር ራንደምሊ ድንገት ትዝ ያለው ፕላን አይደለም። እግዚአብሔር ትዝ ሲለው አይደለም በስጋ ከዳዊት ዘር ክርስቶስን ያመጣው። አስቀድሞ ሲናገርለት ነበር። አስቀድሞ ተስፋ የገባለት ጉዳይ ነበር። አስቀድሞ ለእኛ እረኛ እንዲሆን በተስፋ ቃል ደረጃ የተናገረለት። ኦኬ። ለዛ ነው ማቴዎስ ምዕራፍ 2 ላይ መሲሁ ከየት ነው የሚመጣው ሲላቸው ሄሮድስ ምዕራፍ 2 ቁጥር 5 እና 6 ላይ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከቶ አታንሺም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ ተጽፏል። በይሁዳ ቤተልሔም ነው አሉ። በዛው በዳዊት ከተማ ነው የሚነሳው አሉ። ለዛ ነው ዕብራውያን ላይ ስትሄዱ ምዕራፍ 13 ቁጥር 20 ላይ ዕብራውያኑ ጸሐፊ በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነውን ጌታችንን ኢየሱስን ከሙታን ያወጣው የሰላም አምላክ እያለ የሚናገር
ትልቁ እረኛ ሕዝቅኤል 34 ላይ የተነገረለት ከዳዊት ዘር የሚመጣው ይሄ እረኛዬ ዳዊት ይነሳል፣ በላያቸው ይቆማል የተባለት ያ ትልቁ እረኛ ማን ነው ሲባል የዕብራውያኑ ጸሐፊ እንዲህ ይላል፣ በዘላለም ኪዳንም ለበጎች ትልቅ እረኛ የሆኑ እንትና ማን ነው? ጌታችን ኢየሱስ። ጌታችን ኢየሱስ። ስለዚህ በስጋ ከዳዊት ዘር ነው የመጣው ኢየሱስ ስንል ምን ማለታችን ነው? በስጋ ከዳዊት ዘር ፍጹም ሰው ሆኖ መጥቷል ማለታችን ነው። ሰማያዊ ስጋ ነው ያዘው? ኧረ አይደለም። እነ እንትና እንደሚሉት አይደለም። ከዚህ ምድር ያልሆነ ስጋ ነው ያዘው? አይደለም። የኛ ያልሆነ ስጋ ነው ያዘው? አይደለም። ከኛ ጋር ምንም ህብረት የሌለው ስጋ ነው ያዘው? ኧረ አይደለም። ታዲያ በስጋ ከዳዊት ዘር ነው የተወለደው። እናማ የኛን ያንን ኔቸር ነው ያዘው። የኛን ያንን ባህሪ ነው ያዘው። እኛ ያዝነውን ያንን ስጋ ነው ከኃጢአት በቀር ያዘው። ለምን? በስጋ ከዳዊት ዘር ተወልዷልን። መጀመሪያ ስንል በቃ ፍጹም ሰው ነው ኢየሱስ። ከሰውነት ባህሪ ከኛ የቀረበት ምንም ነገር የለም ከኃጢአት በስተቀር ልክ እንደኛ ሰው። ኃጢአት የሰውነት ባህሪ ነው እንዴ? አይ ኃጢአት የሰውነት የኛ የሰውነት ባህሪያችን ውድቀት ውጤት እንጂ የሰውነት ባህሪ አይደለም ኃጢአት። ኦኬ ሰው ገና ሲፈጠር ኃጢአት ባህሪው ተደርጎ ነው የተፈጠረው? ኧረ አይደለም። ያ የውድቀት ውጤት ነው። ስለዚህ ከኃጢአት በስተቀር እንደኛ ሰው ሆነ። ኦኬ ከኃጢአት በስተቀር ልክ እንደኛው ሰው። ስለዚህ ፍጹም ሰው የመሆኑን ጉዳይ ይሄ ሰማያዊ ስጋ ያለመያዙን ጉዳይ ሌላ ስጋ ይዞ ያለመምጣቱን ጉዳይ ያሳየናል። በስጋ ከዳዊት ዘር የተወለደ የሚለው። ሁለተኛስ ከዳዊት ዘር የመጣው ክርስቶስ ከዘላለም ጀምሮ የነበረ አምላክ የመሆኑን ጉዳይ ያሳየው። ለምን ሲባል በዙፋኑ መካከል ያለው በጉ እረኛቸው ይሆናል ተባለ። ያ በጉ በዙፋኑ መካከል ያለው ያ ዙፋን እግዚአብሔር እንደተባለ ሁሉ የበጉ ተብሏል። ወደ ሕይወት ውሃ የሚመራው ማን ነው? ራሱ በጉ ነው። እሺ እግዚአብሔር እንባዎችን ከዓይኖቻቸው ያብሳል ተብሎ ደግሞ ተነግሯል። ስለዚህ በጉ የሚሰራው እግዚአብሔር የሚሰራውን ያንን ነገር ነው። በጉ የሚያደርገው የእግዚአብሔር ተግባር የእግዚአብሔር አይደንቲቲ የሆነውን ያንን ነገር ነው በጉ የሚያደርገው። ስለዚህ በስጋ ከዳዊት ዘር የመጣው ኢየሱስ ዝም ብሎ ሰው ብቻ አይደለም፣ ኦፍኮርስ ፍጹም ሰው ነው። ደግሞ ከዘላለም ጀምሮ የነበረ በተስፋ ቃል ሲነገርለትም የነበረ። እኛ አይዲያል ፕሪኤግዚስተንስ አንቀበልም። ኦኬ አስ ፕሮቴስታንትስ ብዙ ጊዜ እንደዛ ሲባል እሰማለሁ። አንዳንድ መናፍቃን ግሩፖች ጋር እኛ መሀል እንደሆኑ የሚናገሩ ግን እኛ መሀል ያልሆኑ ሰዎች ጋር አይዲያል ፕሪኤግዚስተንስ ሲነሳ እሰማለሁ። አይዲያል ፕሪኤግዚስተንስ እኛ አናምንም። በነገራችን ላይ እዚህ ላይ ሲሪየስ ነገር ያስፈልገናል። አይዲያል ፕሪኤግዚስተንስ አናምንም። ምን ማለት ነው አይዲያል ፕሪኤግዚስተንስ? አዎ እግዚአብሔር በእግዚአብሔር ሐሳብ አስቀድሞ ነበረ ክርስቶስ። እንደዚህ የሚል ነገር አናውቅም። ኦኬ እንደዚህ የሚል ነገር አናውቅም። ለምን? ማቴዎስ ምዕራፍ 2 ላይ የተነገረው የትንቢተ ሚክያሱ ሐሳብ አለ። እንዲህ የሚል አንቺ ቤተልሔም የይሁዳ ምድር፣ ሚክያስ 5:2 ላይ ታገኙታላችሁ። ከይሁዳ ገዦች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ ከይሁዳ ገዦች ከቶ አታንሽም፣ ሕዝቤን እስራኤልን ይቅርታ ተሚ ሚውት እስከሚያደርግ። እሺ ተሚ መልሰሽ ኢንቫይት አድርገው። ተሚ መልሰሽ ስትገባ ሚውት አድርገህ ግባ። እሺ ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏል። በይሁዳ ቤተልሔም ማለት ነው። ኦኬ ስለዚህ ስትመለከቱት ይህንን ትንቢት እዛ ሄዳችሁ ስትመለከቱት አወጣጡ ከቀድሞ ጀምሮ የሆነ ተብሎ ስለ ፕሪኤግዚስተንሱ ጭምር ተነግሯል። ከዘላለም የሆነ አወጣጡ አነሳሱ ከዘላለም የሆነ ከዛ ከሩቅ ዘመን የሆነ በስጋ ሲወለድ ህልውናው ያልጀመረ። ስለዚህ ኢየሱስ ክርስቶስ በስጋ ከዳዊት ዘር መጥቷል፣ ግን ከዘላለም ጀምሮም የነበረ አምላክ። ኢየሱስ ከዳዊት ዘር የመጣው ደግሞ እንደ እግዚአብሔር የተስፋ ቃል የዘላለም መንግስት ሊመሰረት የመሆኑን ጉዳይም ይናገራል። ስለዚህ በስጋ ከዳዊት ዘር የተወለደ ስንል ሌላ ምን እያልን ሲባል እንደ እግዚአብሔር የተስፋ ቃል የዘላለም መንግስት ሊመሰረት የመጣ በስጋ ከመምጣቱ በፊት የነበረ አምላክ የመሆኑን ጉዳይ ዘላለማዊ የመሆኑን ጉዳይ የሚናገር ነው ብለናል። እንደዚሁ ፍጹም ሰው የመሆኑን ጉዳይ የሚናገር ነው ብለናል። እሱ ብቻ ግን አይደለም፣ የዘላለም መንግስት ሊመሰረት ነው የመጣው ጌታችን። ስለዚህ ከዳዊት ዘር የመጣ ሲባል እንደ እግዚአብሔር የተስፋ ቃል የዘላለም መንግስት ሊመሰርትልን በዛ መንግስት ሊያኖረን ሰው መሆን ይገባው ነበር። እኛን ሆኖ መምጣት ይገባው ነበር። እኛ ወደዚህ መንግስት እንድንፈልስ እሱ እኛን ሆኖ የእኛን መከራ መቀበል ይገባው ነበርና ፍጹም ሰው ሆኖ መምጣት ይገባው ነበር። ስለዚህ እንደ እግዚአብሔር የተስፋ ቃል የዘላለም መንግስት ሊመሰርት ኢየሱስ ሰው ባይሆን ኖሮ ይህ የዘላለም መንግስት የኛ ባልሆነ።
ኢየሱስ ክርስቶስ በስጋ ከዳዊት ዘር ባይመጣ ኖሮ እንደ እግዚአብሔር የተስፋ ቃል ይሄ መንግስት የኛ ባልሆነ ነበር። የዚህ መንግስት ዜጎች ባልሆንን ነበር። ኢንካርኔሽን ስጋዊ የክርስቶስ ሰው የመሆኑ ጉዳይ እኔና እናንተ የዘላለም መንግስት የመውረሳችንን ነገር ሪያላይዝ ያደረገ ጉዳይ። የኢየሱስ ክርስቶስ ኢንካርኔሽን ላይ ሰው የመሆኑ ጉዳይ ላይ መከራከር ያለብን አምላክ ከመሆኑ ጉዳይ ላይ በምንከራከርበት በዛው ሂሳብ ኢየሱስ አምላክ ነው አይደለም የቲክቶክ ክርክር ነው። ኢየሱስ አምላክ ነው አይደለም ቲክቶክ ላይ ብዙ ጊዜ ያወራንበት ጉዳይ ነው። ከዚህ በኋላ እናወራበታለን፣ ጌታ ይረዳናል። ነገር ግን የክርስቶስ ሰው የመሆኑን ጉዳይም አምላክ ከመሆኑ ጋር በመሆኑ ጉዳይ ላይ ከምንከራከረው እኩል ነው መሞገት ያለብን። በዛ ሴንስ በዛ ልክ ነው ማመን ያለብን። ክርስቶስ ሰው ነው የሚለውን ነገር አምላክ ነው በሚለው ልክ ነው ማመን ያለብን። ኦኬ፣ ከሰውነት ባህሪ ምንም አልጎደለውም ፍጹም ሰው ነው የሚለውን ነገር በዛው አምላክ ነው በምንለው በዛው ሙቀት ልክ ነው ኦኬ ልንቀበለው የሚገባው ልናምን የሚገባው። ለምን ክርስቶስ ሰው ባይሆን ኖሮ ይህንን የዘላለም መንግስት እኛ መውረስ ባልቻለም። ለምን ሊያድነን የመጣውን እሱን የኛን ባህሪ የኛን ኔቸር የኛን ያንን ተፈጥሮ ገንዘቡ ማድረግ ይገባው ነበር። ኦኬ፣ ስለዚህ ክርስቶስ ከዳዊት ዘር የመጣው ለምንድን ነው? እንደ እግዚአብሔር የተስፋ ቃል የዘላለም መንግስት ሊመሰርት በዛ መንግስት ውስጥ ደግሞ እኛን ሊያኖረን ነው። የክርስቶስ ሰው የመሆን ጉዳይ የኢንካርኔሽኑ የስጋዊ ጉዳይ በምንም አይነት ሁኔታ አንደርማይን የሚደረግ ነገር አይደለም። ለዛ ነው ሊያስቆጣን የሚገባው። የክርስቶስ ስጋ ሰማያዊ ስጋ ነው ሲሏችሁ ሪሊ ውስጣችሁ ሊቆጣ የሚገባው ይሄ የድነታችን ጉዳይ ስለሆነ፣ የድነታችን ጉዳይ የክርስቶስ አምላክ የመሆኑ ጉዳይ ብቻ አይደለም። ኦኬ፣ አብዛኛው ክርክረውን ኢየሱስ አምላክ አይደለም የሚል ስለሆነ እዛ ላይ ጊዜ እንፈጃለን እንጂ የክርስቶስ ሰው የመሆኑ ጉዳይ የድነታችን ጉዳይ ነው፣ ችላ የምንለው ነገር አይደለም። እደግመዋለሁ። ነገር ግን እንደ እግዚአብሔር የተስፋ ቃል ነው ኢየሱስ ሰው የሆነው እንጂ ራንደምሊ አይደለም። ስለሆነ እግዚአብሔር ድንገት ትዝ ሲለው አይደለም ይህ ክርስቶስ ሰው ሆኖ እንዲመጣ ልጁ ሰው ሆኖ እንዲመጣ የላከው። ከዘላለም ዘመናት ጀምሮ እግዚአብሔር ሲያስበው የነበረ ጉዳይ ነው። ዋው! በብሉይ ኪዳን ባለፉ ቅዱሳኑ በኩል እግዚአብሔር ተስፋ ሲገባበት የነበረ ጉዳይ ነው። የዕብራውያን ጸሐፊ የገላትያኑን የጳውሎስ መልእክት ስትመለከቱ እንዴ የሮሜ ስትመለከቱ አረ እንደውም እንዴ እንደ አንድ ሰው ለዚህ በዘሬ ይላል እንጂ በዘሮች የራሱ አይልም ማለት ያ ዘር ማን? ኢየሱስ ይባላል። ኦኬ፣ አሕዛብ በዘር ይባረካል። የተባረክንበት ያ ዘር ማን ነው? ከአብርሃም ዲሴንዳንቱ ማን ነው? ያ ኢየሱስ ነው። የአብርሃም ልጆች ያደረገን ብለን እሺ ባሪያዬ ዳዊት በበጎቼ ላይ ይነግሳል የተባለው በበጎቼ ላይ ጠባቂ እረኛ ይሆናል የተባለው ማን ነው? ዳዊት ከሞተ ከብዙ መቶ ዓመታት በኋላ ያ እረኛው ዳዊት ነው። ያ እረኛው ጌታ ኢየሱስ ነው። እረኛው አንድ ይሆናል፣ መንጋውም አንድ ይሆናል ያለው እሱ ነው። ስለዚህማ የኢየሱስ ሰው የመሆን ጉዳይ የድነታችን ጉዳይ ነው። የዘላለም መንግስት የመመስረቱ ጉዳይ ነው። እሱ ብቻ ግን አይደለም፣ በዛ የዘላለም መንግስት እኛ ወራሾች ሆነን የመግባታችን ጉዳይም ጭምር ነው። ኢየሱስ ሰው ነው የሚለውን ነገር ኢየሱስ ፍጹም ሰው ነው የሚለውን ነገር እንዲሁም እናልፈው አይደለም። ለዛ ነው ከኑፋቄ ማለፊያ ፓስፖርት ብቻ አይደለም። የሆነ ቸርች ውስጥ መናፍቅ ሳትባሉ ነፃ ሆናችሁ ፈታ ብላችሁ እንድታመልኩ የሚያደርጋችሁ ጉዳይ ብቻ አይደለም። እዚህ ቲክቶክ ላይ ስትመጡ መናፍቅ ምናምን እንዳትባሉ የሚያደርጋችሁ ጉዳይ ብቻ አይደለም። የምትኖሩበት እውነት ነው። በዚህ መንግስት ውስጥ ሴኪውር ሆናችሁ የምትኖሩበት እውነት ነው ኢንካርኔሽን። ይህንን መርሳት የለብን። ይህንን መርሳት የለብን። ሌላስ ክርስቶስ ከዳዊት ዘር ስለተወለደ ብሎ በዚህ ቀላል በምትመስል በጣም አጭር ሐረግ ጳውሎስ ሊገልጽ የፈለገው ሌላውስ ነገር ምንድን ነው? ይህ የማይጠፋ መንግስት ያለው ከዳዊት ዘር እንደ ተስፋ ቃሉ የመጣው ይህ ኢየሱስ ይህ ጌታችን ኢየሱስ ክርስቶስ በትንቢቱ እንደተነገረ የህዝቡ እረኛ የሆነ ንጉስ ሆኖ እንደሚመጣ የሚያሳይ ነው። ወደ መንግስቱ ያስገባን ከእረኝነት ውጭ አይደለም። ወደ መንግስቱ ያስገባን ጌታችን ኢየሱስ ክርስቶስ ጠባቂያችን ሆኖ ለዘላለም ሊኖር። ማይ ጋድ ኢየሱስ ሰው ሆኖ በመምጣቱ ምክንያት እረኛችን ነው። ኢየሱስ ሰው ሆኖ በመምጣቱ ምክንያት ጠባቂያችን ነው። ለዛ ነው በዙፋኑ መካከል ያለው በጉ አለ። ስለ በጉ ሲወራ ስለዛ ኢንካርኔሽን ነው እየተወራ ያለው። በኢንካርኔሽኑ ስለሰራው የመስዋዕትነት ስራ ነው እየተወራ ያለው።
ራዕይ ምዕራፍ 7 ቁጥር 17 ላይ ስትመለከቱ በጉረኛቸው ይሆናል በዙፋኑ መካከል ያለዋል። ሕዝቅኤል ምዕራፍ 34 ላይ ባሪያዬ ዳዊት እረኛቸው ይሆናል እንደተባለ እንደዛ ያ በጉረኛቸው ይሆናል፣ ወደ ሕይወት ውሃ ምንጭ ይመራቸዋል ተባለ። እግዚአብሔር እንባዎችን ሁሉ ከዓይናቸው ያብሳል። ለምን? ያ በጉረኛቸው ስለሚሆን እንባችን ከዓይናችን እንዲታበስ፣ ስቃያችን እንዲያበቃ፣ መከራችን እንዲያበቃ ያ የምንሰጋበት ይህ ህይወት እንዲያበቃ ወደ ዘላለም ደስታ እንድንገባ ኢየሱስ ሰው መሆን ነበረበት። ጌታችን ሰው መሆን ነበረበት። ያ ከዘላለም ዘመናት ጀምሮ ከአምላክነት ክብሩ አንዳች ሳይጎልበት ይኖር የነበረው ከአባቱ ጋር ከዘላለም ጀምሮ የነበረው የእግዚአብሔር የባህሪ ልጁ እሱ ሰው መሆን ነበረበት። እሱ እንደታረደ በግ መጥቶ ለኛ ሊሞት ይገባው ነበረ። ሰው ሆኖ ሊመጣ ይገባው ነበር። ለምን? እረኛችን እንዲሆን፣ እንባችን ከዓይናችን እንዲታበስ። የኢየሱስ ሰው የመሆን ጉዳይ እኔና እናንተ እንዲሁ የምንከራከርበት ጉዳይ አይደለም። እኔና እናንተ መናፍቅ ሳንባል የሆነ ቸርች ዝም ብለን ህብረት እያደረግን እስክንሞት የምንጠብቅበት ጉዳይ አይደለም። በቸርቻችን በኩል መቃብርን ለማግኘት መቀበሪያ ቦታ ለማግኘት የምንይዘው ፓስፖርት አይደለም። የዘላለም እረኝነት በክርስቶስ የተገኘበት ጉዳይ ጭምር ነው። እረኛችን የሆነበት ጉዳይ ጭምር ነው። እንባችን የሚታበስበት ተስፋችን እርግጥ የሆነበት ጉዳይ ነው። የኢየሱስ ሰው ኢንካርኔሽን ቀላል ጉዳይ አይደለም። ኢንካርኔሽን ቀላል ነገር እንዴ! ጳውሎስ እንደቀላል በስጋ ከዳዊት ዘር የተወለደ ብሎ አለፈው። ኦ ማይ ጋድ! በዛ ውስጥ ጳውሎስ ያሸከመው እውነት እዚህ ሐረግ ውስጥ የተቀጠቀው እውነት የሚገርም ነው ጋይስ። ኢየሱስ እንደ ተስፋ ቃሉ ከዳዊት ዘር ስለተወለደ ነው የኔና የእናንተ እንባ እንደሚታበስ እርግጠኛ ነኝ። እረኛችን እንደሚሆን እርግጠኛ የሆነው በስጋ ከዳዊት ዘር ስለተወለደ። እኔና እናንተ የማይገባንን ያንን ክብር ያገኘነው በስጋ ከዳዊት ዘር ስለተወለደ ነው። ሲምፕል ዶክትሪን እንዳይመስላችሁ። ከዛ የሚያልፍ እውነት ነው። ከአይምሮ በላይ የሆነ እውነት ነው። እንዲህ አይነቱን ነገር ኢሳይያስ 53 ሉተር አነበበና በቃ ከአይምሮ በላይ ሆነበት። እንዲህ ይህን ነገር እኮ እኔ አብራርቼ አልጨርሰውም። እኔ አልጨርሰውም አብራርቼ። ባወራው የሚያልቅ ነገር አይደለም። ከአይምሮ በላይ የሆነ ነገር ነው። እንዲሁ ቤቴ ገብቼ በሬን ዘግቼ እግዚአብሔርን የማደንቅበት የማመሰግንበት የምደመምበት ጉዳይ እንጂ በአይምሮ አብራርቼ የምጨርሰው ነገር አይደለም። የስጋዊ ጉዳይ አብራርታችሁ የምትጨርሱት ጉዳይ አይደለም። ለዛ ነው ኦርቶዶክሳውያን ምስጢረ ስጋዊ ብለው የምትጠሩት። ኦኬ፣ ይሄማ ማለት ብላችሁ መጽሐፍ ጽፋችሁ ብዙ መጽሐፍ ተጽፏል። በጣም ብዙ መጽሐፍ ተደርድረዋል። እኔ ሼልፍ ላይ የተወሰኑትን ፖርሽኖች ብትመለከቷቸው ይሄ ጉዳይ ነው። ግን ተጽፎ ተነግሮ ተሰብኮ ምናምን የሚያበቃ ጉዳይ አይደለም። ከአይምሮ በላይ ነው። ጌታችን እረኛችን ሊሆን የኔና የእናንተ እንባ ሊታበስ ኢየሱስ ፍጹም ሰው ሆነ። ከዳዊት ዘር ተወለደ። ከዳዊት ዘር መወለድ ለክርስቶስ ክብሩ አይደል። ከዳዊት ዘር መወለድ ለክርስቶስ ራሱን ባዶ ማድረጉ። ከዳዊት ዘር መወለድ ለጌታችን ራሱን ዝቅ ማድረጉ። ከዳዊት ዘር መወለድ የክርስቶስ ከዳዊት ዘር መምጣት ለኔና ለእናንተ ግን ክብር ነው። እንባችን የሚታበስበት እውነት ነው። የቆምንበት መልህቅ ነው። ኢየሱስ አምላክ ነው የሚለውን ነገር ሽንጣችንን ገትረን እንደምንከራከርበት እንደዛው ኢየሱስ ከዳዊት ዘር የተወለደ ፍጹም ሰው ነው የሚለውን ነገር እንደዚሁ ሽንጣችንን ገትረን ልንከራከርበት ይገባል። አዎ ኢየሱስ ሌላ ስጋ አልያዘም። አዎ ኢየሱስ ክርስቶስ ከኛ የተለየ የሆነ ኤሊየን የሆነ ሂውማን ኔቸር ይዞ አልመጣም። እኛም ማናውቀው ሂውማን ኔቸር ይዞ አልመጣም። የሚፈተኑትን ሊረዳቸው ይችላል። ለምን? እንደነሱ ተፈትነው መከራን ተቀብለው አልፈዋልና። እንዴት? በስጋና ደም እነሱ እንደሚካፈሉ እሱ ራሱ በስጋና ደም ተካፍሏልና ድካማችንን ይረዳል። ሊቀ ካህናችን ዋው! ድካማችንን ስለሚረዳ ወደ እግዚአብሔር የምንገባበትን ያንን መንገድ ለዘላለም ከፍቶታል።
እረኛችን ይሄን ያህል ድንቅ እረኛ ነው። በስጋ ከዳዊት ዘር ስለተወለደ ቀላል ጉዳይ አይደለም። ጳውሎስ በጥቂት ሐረግ ያስቀመጣት ይቺ ንግግር ከባድ እውነት ተሸክማለች። በዚህ በሚያስፈራ ዘመን ውስጥ የማይናወጥ ተስፋ ያለን ኢየሱስ ከዳዊት ዘር ስለተወለደ ነው። ኢየሱስ ሰው ስለሆነ። እስቲ እንቀጥል። ስለዚህ መደምደሚያችን ምንድን ነው? አስቀድመን ምን አለን? ኢየሱስ በስጋ ከዳዊት ዘር የተወለደ ነው ስንል ኢየሱስ ፍጹም ሰው ልክ እንደኛው ያልነሳውን ስለማያድ ነው። ልክ እንደኛው ሰው ሆኖ ከኃጢአት በስተቀር የመምጣቱን ጉዳይ ያሳያል። ሁለተኛ በስጋ ከዳዊት ዘር የመጣ ስንል የተወለደ ስንል ከዘላለም ጀምሮ የነበረ አምላክ የመሆኑ ጉዳይ ይናገራል። ለዛ ነው ቃል ስጋ ሆነ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ጸጋና እውነት ተመልቶ በእኛ አደረ። እሺ ቃል ስጋ ሲሆን ነው እንዴ ልጅነቱ የጀመረው? ኧረ አይደለም። እና አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን። እኔ ማስተማር የጀመርኩት እኔ እንደማስተምር እናንተ ስታውቁ አይደለም። እናንተ ቲክቶክ ላይ ስታዩኝ አይደለም። እኔ ማስተማር የጀመርኩት ከዛ በፊት፣ እናንተ ግን አያችሁ። መቼ ሳስተምር? መቼ? በቲክቶክ ስመጣ ስገለጥ፣ በቲክቶክ ስመጣ ኢየሱስ የእግዚአብሔር ልጅ መሆን የጀመረው የእግዚአብሔር ልጅ መሆኑን ማየት ስንጀምር አይደለም። ለዛ ነው አየን የሚለው። ቃል ስጋ ሲሆን የእግዚአብሔር ልጅ ሆነ አይልም። ምንድን ነው የሚለው? ቃል ስጋ ሆነ። እሺ ጸጋና እውነት ተመልቶ በእኛ አደረ። ያኔ ነው ልጅነቱ የጀመረ? ኧረ አይደለም። እና አንድ ልጅ በአባቱ ዘንድ እንዳለው ክብር የሆነው ክብሩን ያየነው ግን እሱ ቃል ስጋ ሲሆን፣ የልጅነት ክብሩን እኛ ያየነው ቃል ስጋ ሲሆን ነው እንጂ የልጅነት ክብሩ የጀመረው ቃል ስጋ ሲሆን አይደለም። የኢየሱስ ልጅነት ዘላለማዊ ልጅነት። ይሄ የሁሌ መከራከራችን ነው አይደል? እዚህ ውስጥ ግን አንድ ሌላ ከሱ እግር ስር የማያስነሳን እውነት አለ። ኢየሱስ እሱ አምላክ መሆኑን ራሱ ያወቅነው ሰው ሆኖ ስለመጣ፣ እግዚአብሔር ልጅ እሱ አምላክ መሆኑን የተረዳ ነው። በሱ በኩል ይህ ሁሉ ምስጢር የተገለጠልን፣ በሱ በኩል ያ የእግዚአብሔር ምስጢር የተገለጠልን፣ እሱ አምላክ መሆኑን፣ እሱ ጌታ መሆኑን፣ እሱ ዘላለማዊ መሆኑን የተረዳ ነው ሰው ሆኖ ሲመጣ። ያን ክብር ያየነው ሊታይልን በሚችል መልኩ ሲመጣ ነው፣ ሲገለጥልን ነው። መገለጥ የተባለበት ምክንያት ይሄ ነው። ከእግዚአብሔር በስተቀር ማንም ሊገልጥ የማይችለው እውነት ተገልጦልናል። ለምን? ኢየሱስ ሰው ሆኖ ስለመጣ፣ ልንዳስሰው ልናየው በምንችለው መልኩ ስለመጣ እንጂ እኛማ በምን አይነት አቅማችን ያንን የእግዚአብሔርን እውነት ማየት እንችል ነበር? በምን አይነት አቅማችን ያንን ትልቅ ምስጢር መረዳት እንችል ነበር? በምንም መልኩ አንችልም ነበር። ነገር ግን ሰው ሆኖ መጣ። ነገር ግን ልንዳስሰው በምንችለው መልኩ መጣ። ልናየው በምንችለው መልኩ መጣ። ነገር ግን ልንረዳው በምንችለው መልኩ መጣ። ያ ልንረዳ የማንችለው አምላክ ልንረዳ የምንችለውን ያንን እውነታ ይዞ መጣ። ለዛ ነው ሐዋርያ ዮሐንስ በመልእክቱ ላይ ስትመለከቱት ይሄንን የምንጽፍላችሁ እኔ ከእናንተ ከኛ ጋር ህብረት እንዲኖራችሁ ነው አለ። ህብረታችን ከማን ጋር ነው አለ? ህብረታችን ከአባት ከልጁም ከኢየሱስ ክርስቶስ ጋር ነው አለ። ዩሲ በክርስትና ህይወት ውስጥ ህብረት ከአባትና ከልጁ ከኢየሱስ ክርስቶስ ጋር ነው። ኦኬ ከአብና ከወልድ ጋር ህብረት አድርጋችኋል በምንነግራችሁ ነገር ውስጥ። ይህን እውነት መረዳት ያለባችሁ ዝም ብሎ አንዳንድ ሰዎች ተሰብስበው እውነተኛው ዶክትሪን ይሄ ነው፣ ከዚህ ዶክትሪን ውጭ ያላችሁ አናቴማ ምናምን እንዲባባሉበት ብቻ አይደለም። ይሄ ፎር ግራንትድ ነው አልኳችሁ። ይሄ በጭራሽ በቃ አስዩምድ ነው። ከዛ ያለፈ እውነት አለው። አናቴማ ከሚል ነገር ያለፈ እውነት አለው። እዚህ ካለ ሙግት ከምንከራከርበት ነገር ከሙስሊም ጋር ከፖሊጂሰስ ጋር ከእንትና ከኬኖቲሲስት ጋር ከምንከራከርበት እውነት የሚበልጥ እውነት ነው በውስጡ የተሸከመው። ኦርጋኒክ መሆን አለበት ስላችሁ እንደዛ ሜካኒካል ብቻ መሆን የለበትም። ኦኬ ስለዚህ ዮሐንስን ስትመለከቱት እንደዚህ አለ፣ በአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ልጅ እናወራላችኋለን። ለእኛ የተገለጠውን ካለ ኦኬ ገላጭ ከሌለ በስተቀር ሊገለጥ የማይችል ነው። ጥበብና መገለጥ መንፈስ የሚለው ኤፌሶን ላይ ሳብራራ ሰምታችሁታል። ገላጭ ከሌለ ሊገለጥ የማይችል እውነታ ነው። እግዚአብሔር ራሱ ካልገለጠው በስተቀር ልንረዳ የማንችል እውነታ በክርስቶስ በኩል ተገልጦልናል ማለት ነው። በክርስቶስ በኩል ተገልጦልናል። እግዚአብሔር ካልገለጠው ልንረዳ የማንችለው እውነታ ነው የተገለጠው። ዛሬ ኢንካርኔሽን ላይ የቆምኩበት ምክንያት ልንረዳው የማንችለው እውነታ በክርስቶስ ካልሆነ በስተቀር
በዛ መገለጥ ካልሆነ በስተቀር እግዚአብሔር ካልገለጠው በስተቀር ልንረዳው የማንችል እውነታ ነው በክርስቶስ የተገለጠልን። በአብ ዘንድ የነበረውን ለእኛ የተገለጠውን የዘላለምን ሕይወት እናወራላችኋለን። ከዛ በኋላ ያለው ነገር የሚገርም ነው። በዓይኖቻችን ያየነው እጆቻችን የዳሰሱትን ያንን የዘላለም ሕይወት እናወራላችኋለን። ጭራሽ ሊገለጥ የማይችል የነበረ ልናየው የማንችል የነበረ እግዚአብሔር ካልገለጠው የኔና የእናንተ ደካማ ዓይን ሊያዩ የማይችል የኔና የእናንተ የረከሰ ነፍስ በጭራሽ ሊረዳው ህብረት ሊያደርግበት የማይችል የኔና የእናንተ ውስን አእምሮ ትንሽዬ አእምሮአችን ልታውቀው የማትችል ትልቅ እውነት ነበረ። የእግዚአብሔር ልጅ ዘላለማዊ የእግዚአብሔር ልጅ ኦ ማይ ጋድ! ታዲያ በዓይኖቻችን ያየነውን የዘላለም ሕይወት እንዴ የዘላለም ሕይወት ነው ያልከው? ይሄ እኮ ማንም ሊረዳው የማይችል ዘላለም የሚለውን ቃል ነው። ሕይወትን ተውት። ሕይወት ብዙ ጊዜ ብዙ ዘመን ያመራምራቸዋል። ዘላለም ብቻውን ዘላለም የሚለውን ቃል ብቻውን አስቡትና እስቲ ቁጠሩ። ዘላለምን በስንት ቁጥር ልትደርሱበት ትችሉ ይሆን? ቆጥራችሁ ይደክማችኋል። ኦኬ አትችሉ። ሕይወትን ትታችሁት ሕይወት ሌላ ጉዳይ ነው። እንደው እሱ ሲጨመር ሌላ ነው። የዘላለም ሕይወት አለና እንዴ የዘላለም ሕይወት ምን አረግ ነው? አየ ነው። ምን አረግ ነው? ዳሰስ ነው። ምን አረግ ነው? ተመለከት ነው። ምን ሆኖ ሲመጣ ሰው ሆኖ ሲመጣ ልንረዳ በምንችል መልኩ ሲገለጥልን ያ ልንረዳ የማንችለውን ነገር እኛ መረዳት እንደማንችል ሲረዳ አባታችን እንዲያረገ ልጁን ላከው። ልንረዳ በምንችለው መልኩ ልጁን ላከው። ለልጁ ይሄ ዝቅ ማለት ባዶነት ነበር። ለልጁ ይሄ ዝቅ ማለት ውርደት ነበር። ለልጁ ይሄ ዝቅ ማለት ክብር አልነበረም። ለልጁ ይሄ ዝቅ ማለት መገለጥ በእኛ በምናየው መልኩ መምጣት ለሱ ክብር አልነበረም። ለእኔና ለእናንተ ግን የሚያስፈልግ ነበር፣ ክብር ነበር። የኢንካርኔሽን ጉዳይ የምንከራከርበት ብቻ አይደለም፣ የምንኖረው ጉዳይ ነው። የምንደመምበት ጉዳይ ነው። ማይ ሎርድ። ስለዚህ ዮሐንስ አያየና ቃል ሥጋ ሆነ። በዘመኑ መጨረሻ አካባቢ ሁሉ ጽፈው ከጨረሱ በኋላ ዮሐንስ ብዕሩን አነሳ። ሁሉ ከትበው ከጨረሱ በኋላ ዮሐንስ መጻፍ ጀመረ። ኦኬ አንተ ትንቢት የተነገረለት አልክ ማቴዎስ፣ አንተ የሰው ልጅ አልክ ማርቆስ፣ አንተ የዘላለም ንጉሥ አልክ ሉቃስ። ቆይ እኔ ልጀምር፣ እንዲህ ብዬ ልጀምር። በመጀመሪያው ቃል ነበረ ብዬ ልጀምር። ያ ከእግዚአብሔር ጋር የነበረ እግዚአብሔር የነበረ አይምሯችሁ የማይችለው እዚህ ድረስ ሁሉ በእርሱን ጭራሽ አይምሯችሁ ሊረዳው የማይችል ጉዳይ ነው። እንዲህ ዮሐንስ ይህን ሁሉ እንዴት ተረድተህ ተጻፍክ ሲባል ቁጥር 14 ላይ መጣ። ቃል ሥጋ ሆነ፣ ጸጋና እውነት ተሞልቶ በእኛ አደረ። አንድ ልጅ በአባቱ ዘንድ እንዳለው ክብር የሆነው ክብሩ የወንጌላቱ ሁሉ የመልእክታቱ ሁሉ ማጠቃለያ አንድ ልጅ በአባቱ ዘንድ እንዳለው ክብር የሆነውን ክብሩን ያየ ነው። እኔ ቃል ሥጋ ሆነ በመጀመሪያ ቃል ነበረ ብዬ ስጽፍ እንዴት ተረዳኸው ካላችሁኝ፣ እንዲህ ነው የተረዳሁት። ሰው ሲሆን ተረዳሁት። ኧረ ብዙም ማወራው ቴክኒካል ነገር ነበረኝ ግን አልቻልኩም ማለት ነው። እዚህ ጋር እንድቆይ ነው ውስጥ የሚለኝ። ዮሐንስ በመጀመሪያ ቃል ነበረ ብለህ ይኸው ስንት ሺህ ዓመት የሚያመራምረንን ነገር እንዴት ጻፍክ? እንዴት ተረድተህ ጻፍክ? ሥጋ ሆኖ ሲመጣ የልጅነት ክብሩን አየሁት። ሰው ሆኖ ሲመጣ አየሁት። ማይ ጋድ ተረዳሁት። ሰው ሆኖ ሲመጣ አይኔ አየው። ከዚህ በላይ ምን አይነት ሚስጥር ይገለጥልኛል? እጄ ዳሰሰው። ከዚህ በላይ ምን አይነት ሚስጥር ልዳስስ እችላለሁ? አዎ ልረዳ አልችልም ነበረ፣ ላውቀው አልችልም ነበረ። እንደናንተው ነበርኩኝ እኔም። ነገር ግን አይኖች ያዩት ተሰውሮ የነበረውን ከእግዚአብሔር ጋር የነበረውን ከዘላለም ጀምሮ ከአብ ጋር የነበረውን ያንን የፈለገ ብዕር አንስተህ ጻፍ ብባል ሊገለጥልኝ ላውቀው የማልችለውን እውነት ራሱ በእኔ ልክ መጣና ገለጠልኝ። በእኔ ልክ ባይመጣ ኖሮ ከእኔ ልክ በላይ መሆኑን ባልተረዳው ነበር። እኔ ሆኖ ባይመጣ ኖሮ ከኔ በላይ እንደሆነ ባላወቅኩት ነበር። ሰው ሆኖ ባይመጣ ኖሮ አምላክ መሆኑን ባልተረዳው ነበር። ኢንካርኔሽን ኢዝ ሪሊ ዲፕ ጋይስ። ኢንካርኔሽን ኢዝ ሪሊ ዲፕ። ስለዚህ ኢየሱስ ሰው ሆነ ስንል
ዲስ ኢዝ ኖት የሆነ በጣም በቃ ስንት የሆነ ከኑፋቄ ማምለጫ ፓስፖርት የሆነ ሜካኒካል ነገር አይደለም። ምን ታምናለህ ሲባል ይሄን አምናለሁ። እሺ ግባ በቃ አብረን እናምልክ። በቃ የምንባባልበት ጉዳይ ብቻ አይደለም። አዎ ኑፋቄ ውስጥ እንዳንገባ እነዚህን አርቲኩሌት አድርገን መያዝ አለብን። አት ሴም ታይም ግን እነዚህን የምንይዛቸው መናፍቅ ላለመባል አይደለም፣ የምንኖርባቸው እውነቶች ናቸው። በስጋ ከዳዊት ዘር ስለተወለደ ከባድ ቃል ነው። ለዛ ነው ሐዋርያው ጴጥሮስ እኛ በሰው የተፈጠረ ተረት ተረት አይደለም የምንነግራችኋል፣ የተገለጠልን ነው። ያንን ክብሩን አይተን እንጂ በብልሃት የተፈጠረ ተረት ተረት አይደለም የምንነግራችሁ። በዛ የመገለጥ ተራራ ላይ በእርሱ ደስ የሚለኝ የምወደው ልጄ ነው ሲባል አብረን የነበርን ሰዎች ነው ያለው። አብረን የበላን የጠጣን፣ አብረን የነበርን፣ አብረን እዛ ጋር ቆመን ያን ክብር የተመለከትን ሰዎች ነው። ቃል ሥጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ። ያን ጊዜ እንዲህ ተመለከትን። ሥጋ ሆኖ ሰው ሆኖ እኛ ልንረዳው በምንችል መልኩ ሲመጣ ያን የልጅነት ክብር አየ ነው። አምላክ መሆኑን ያወቅ ነው የምንሞግተው ሰው ሆኖ ስለመጣ። ስለዚህ ኢየሱስ ከኃጢአት በስተቀር እንደኛው ሰው ነው እንላለን። ስለዚህ ከኃጢአት በስተቀር እኛን ሆኖ መጥቷል እንላለን። ስለዚህ ከኃጢአት በስተቀር በስጋና ደም ከወንድሞቹ ጋር ተካፍሏል እንላለን። ይህ ለሱ ክብር አይደለም፣ ባዶነት ነው። ፊልጵስዩስ ምዕራፍ 2 ላይ እንደተነገረው ይህ ለሱ ከፍታ አይደለም፣ ዝቅታ ነው። ይህ ለሱ እኛ እንደምንዘምርለት እንደምንዘምርበት ደስ እንደምንሰኝበት አይደለም። ይህ ለሱ ዝቅ ብሎ በባሪያ መልክ የሚገኘት ጉዳይ ነው። ስለዚህ በዚህ ሁሉ ውስጥ እየተናገረ ያለው ነገር ሐዋርያው ጳውሎስ በስጋ ከዳዊት ዘር እየተወለደ ሲል እየተናገረ ያለው ነገር እንደዚህ በአምስት ነጥብ መቀመጥ ይችላል። ሰብሰብ ብላ አድርግላችሁ። ስብከት አልነበረም የሚያሰብኩት እንዳልኳቸው አሁን ሪኢነርጃይዝ ሆኛል። ኢየሱስ በስጋ ከዳዊት ዘር የተወለደ ስንል እንዲህ እያልን አልኳችሁ። የመጀመሪያው ነጥብ ከኃጢአት በስተቀር እንደኛው ሰው ሆኖ መጥቷል፣ ሰማያዊ ስጋ አልያዘም እያልን ከዳዊት ዘር ነው እሱ የተወለደው። የያዘው የራሱን የዳዊትን ዘር እንጂ የያዘው የኤሊየን የሆነ ስጋን ዘር አይደለም። የያዘው ያንኑ ዳዊት የሆነውን ያንኑ ነው የያዘው፣ እኛ የሆነውን ያንን ሰብአዊ ባህሪ ነው እንላለን። የመጀመሪያ ነጥባችን ከዳዊት ዘር በስጋ ከዳዊት ዘር ስለተወለደ ስንል ይሄ። ሁለተኛ እሱ ኢየሱስ ከዘላለም ጀምሮ የነበረ አምላክ ነው እያልን ነው። ትንቢተ ሚክያስ ምዕራፍ 5 ቁጥር 2፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 18፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 እያልን መቀጠል እንችላለን። ሶስተኛ ነጥባችን ኢየሱስ በስጋ ከዳዊት ዘር የመጣው በስጋ ከዳዊት ዘር የተወለደ ሲል እንዲህ እያለን ነው። እንደሱ እንደ እግዚአብሔር የተስፋ ቃል የዘላለም መንግስት ሊመሰርት ነው የመጣው እያለን ነው፣ እኛ እንድንኖርበት። አራተኛ ኢየሱስ ከዳዊት ዘር የተወለደ ሲባል ምን እያልን ነው? ይህ የማይጠፋ መንግስት ከዳዊት ዘር እንደ ተስፋ ቃሉ የመጣው ኢየሱስ ክርስቶስ በትንቢት እንደተነገረለት ልክ እንደዛው የህዝቡ ታላቅ እረኛ ጠባቂ የሆነ ንጉስ ነው እያለን ነው። ራእይ ምዕራፍ 7 ቁጥር 17 ላይ ማለት። አምስተኛ እና የመጨረሻው ስለዚህ ኢየሱስ ከኃጢአት በቀር እንደኛው ሰው እንደሆነ እንደደመደምን ሁሉ ሰው የሆነው ግን ህዝቡን የሚጠብቅ እረኛ ሊሆን ነው እያለ ሰው የሆነበት ምክንያት ህዝቡን የሚጠብቅ እረኛ ሊሆን ነው። ሕዝቅኤል ምዕራፍ 34 ላይ እንደተነገረ። ስለዚህ ኢንካርኔሽን ፍጹም ጥልቅ ነው። አጋልጠን የምንሰጠው ነገር አይደለም። አዎ የምንሟገትበት ጉዳይ ነው፣ ደግሞ የምንኖርበት እውነት ነው። ለዛ ነው ዶክትሪን ሜካኒካል ብቻ አይደለም፣ ኦርጋኒክ ነው፣ ዲቮሽናልም ጭምር ነው። እኛ መካከል ፕሮቴስታንቲዝሙ መካከል አንድ መለመድ ያለበት ነገር አለ። በየቸርቾቻችን፣ በየቤተ ክርስቲያናችን፣ በህብረታችን መለመድ ያለበት ነገር አለ። ቶኪንግ ሶንግስ ዘጸአት ላይ አይታችሁ ከሆነ በቃ ቶኪንግ ሶንግስ ካየው ማየት ከጀመርኩ አይነቀልም አይነ እና ብሬ አመልካለሁ እዛ ውስጥ እና ያንን ትራዲሽን እኛ ቸርች ማምጣት ነው ነበር ወጣት መሪ ያለው ማለት ነው። ልክ እንደዛ ቁጭ ብለን ዲቮሽናል ነገር የምናደርግበት ጭምር ነው ዶክትሪን መሆን ያለበት። በመዝሙር ብቻ አይደለም እኔና እናንተ ዲቮሽናችን የምናደርገው፣ በሆነ ስብከት ብቻ አይደለም፣ በዶክትሪን ጭምር ነው መሆን ያለበት። ዶክትሪን ተነሳ
በቃ ሴንትር ኦፍ ወርሺፓችን መሆን አለበት። ዶክትሪን ከተነሳ ልክ አሁን ኢንካርኔሽንን በስብከት መልኩ እንዳየ ነው ልክ እንደዛው ዶክትሪንን ዝም ብለን ሜካኒካል መከራከሪያ ወይም ደግሞ በቃ መናፍቅ እንዳንባል የሆነ ቸርች እንድንቀመጥ ስንሞት መቃብር እንድናገኝ አይነት ነገር ብቻ የምናገኝበት አይነት ነገር ብቻ ማድረግ የለብንም። ሴንተር ኦፍ ወርሺፓችን መሆን አለበት። ሴንተር ኦፍ ዲቮሽናችን መሆን መቻል አለበት። ልክ አባቶች ሲያደርጉ እንደነበረው፣ ልክ ደግሞ የመጽሐፍ ቅዱስ ጸሐፊያን ሲያደርጉት እንደነበረው የአምልኮ ማዕከላችን መሆን መቻል አለበት። የህይወታችን አንዱ አካል መሆን መቻል አለበት። ታስዋ ኢንካርኔሽንን ዛሬ በዚህ መልኩ እንድናቀርበው የፈለኩት። ቀጥሎ ግን ጳውሎስ እዛ ጋር ብቻ አይቆምም፣ የእግዚአብሔር ልጅ መሆኑ የተገለጠ። ቅድም መጀመሪያ ስንገባ እንደነገርኳችሁ የግሪኩ ቴክስት የሚናገረው ወንጌል ስለ ልጁ ብሎ ነው የሚጀምረው። ገና ላንብብላችሁ። ወንጌል ስለ ልጁ ብሎ ነው የሚጀምረው። አንዴ ላውጣውና ላንብብላችሁ። ሮሜ ምዕራፍ 1 ቁጥር 3 ማለት ነው። እንደዚህ ብሎ ነው የሚጀምረው ፔሪቱ ይዋውቱ፣ ለዚህ ወንጌል ተለየ ካለ በኋላ ማለት ነው። ይሄ ስለ ልጁ ማለት ነው። ፔሪቱ ይዋውቱ ማለት ስለ ልጁ ማለት አባውት ፔሪ ማለት ኮንሰርን ይቆይ አባውት ማለት ቱዮ ማለት ሲምፕሊ የሱ ልጅ እንደማለት ነው። የማ አውቱ የሱ የማ የእግዚአብሔር ልጅ። ስለዚህ ገና ሲጀምር ገና ልክ የሃምሳ አራቱ ትርጉም በስጋ ከዳዊት ዘር ስለተወለደ እንደሚለው አይደለም የሚጀምረው። ፔሪቱ ይዋውቱ ስለ ልጁ ብሎ ነው የሚጀምረው። ይሄ ወንጌል ስለ ልጁ ነው ብሎ ይጀምርና ልጁ መሆኑን ደምድሞ ይጀምራል። የእግዚአብሔር ልጅ ነው ኢየሱስ ክርስቶስ። ልጅ ነው ካልን አምላክ ነው እያለ የሥላሴ ሁለተኛው አካል። ጳውሎስ ይህንን አምኖ ነው ደምድሞ የሚጀምረው። ቀጥሎስ ልጁ የሚለውን ሁለት የሚጠቀምበት ምክንያት ይሄ። ቀጥሎስ ቱ ጌኖሜኑ ኤክስፐርማቶስ ዳዊት ካታሳርካ፣ እንደ ስጋ ከዳዊት ዘር የተወለደ ማለት ይሄ ነው። ቱ ጌኖሜኑ ኤክስፐርማቶስ ዳዊት ካታሳርካ። ስለዚህ ይሄ ምንድነው? በስጋ ከዳዊት ዘር ስለተወለደ ማለት ነው። እሺ ከዛስ ቱ ኦሪስቴንቶስ ዊዩቴው ኤን ዱናሚ ካታኒውማ አጊዮሲኔስ፣ ይሄ እንደ ቅድስና መንፈስ ከሙታን የተነሳ የእግዚአብሔር ልጅ ሆኖ ስለተገለጠ የሚለው ሐሳብ ማለት። ስለዚህ እግዚአብሔር ልጅ ሆኖ የተገለጠ የተሾመ ማለት እዚህ ቦታ ላይ ብዙ ሰው ስለሚያደርግ ማለት ነው። እዚህ ቦታ ላይ ብዙ ሰው ፌል ያደርጋል። ልጅነቱ የሹመት ጉዳይ እንደሆነ ከሞት በኋላ የተገኘ ጉዳይ እንደሆነ ይናገራል። ይሄ ሙሉ በሙሉ እኛ የምንቀበለው አይደለም። ኦኬ ሙሉ በሙሉ ይሄን የምንቀበለው አይደለም። እኛ አዶፕሽኒስት ክሪስቶሎጂ አንቀበልም። የትኛውን ፕሮቴስታንት አዶፕሽኒስት ክሪስቶሎጂ አይቀበልም። የክርስቶስ ልጅነት የሆነ ወይ ሰዓት ላይ የጀመረ ነው ካላችሁ ሩጡ፣ መናፍቅ ነው ሰውዬው። ሰምታችኋል። የክርስቶስ ልጅነት የጀመረው ሲወለድ ነው ካለ፣ የክርስቶስ ልጅነት የተጀመረው ሲጠመቅ ነው ካለ፣ የክርስቶስ ልጅነት የተጀመረው ከሞት ሲነሳ ነው ምናምን ካለ ሩጡ። መናፍቅ ሰውየው በቃ መናፍቅ ነው። ልጅነቱን ከዘላለማዊነት ለይቶ ኮምፕሮማይዝ ካደረገ ሰውየው መናፍቅ ነው። ደግሞዋለሁ፣ መናፍቅ ነው። ኦኬ መሮጥ ከዚህ ሰውዬ መሮጥ የለባችሁ። ምክንያቱም በዛ መንገድ አይቀመጥም። ብዙ ሰዎች የግሪኳን ቃል እንትን ስለሚያደርጋት ነው፣ የግሪኳን ቃል ሚስ አንደርስታንድ ስለሚያደርጋት ነው። እሱን አሁን እናወራዋለን ማለት ነው። ወንጌል ስለ ልጁ ብሏል ብያቸዋለሁ። ከዛ በኋላ የእንትኑን ጉዳይ አንስተናል። ቱ ጌኖሜኖ ኤክስፐርማቶስ ዳዊት ካታሳርካ የሚለውን አንስተናል። እሺ ቀጥሎ ደግሞ ቱ ኦሪስቴንቶስ ዩቴው ኤን ዱናሚ ካታኒውማ አጊዮሲኔስ ኤክስ አናስታሲዮስ ኔክሮን። ይሄ ምን ማለት ነው? ከሞት የተነሳ እንደ መንፈስ ኃይል። ኦኬ በስጋ የተወለደ ካለ በኋላ እንደ ቅድስና መንፈስ ከሙታን የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ። ሆሪስቴንቶስ የሚለው ቃል ብዙ ሰዎች እዚህ ጋር ስለሆነ የሚሸወዱት ማለት ነው። ሆሪስቴንቶስ የሚለው ቃል የተገለጠ ተብሎ በሃምሳ አራቱ ተቀምጧል። ሆሪዞ የሚለው ቃል ትርጉሙ መሾም ማለት ነው። ኦኬ ለዛ ልጅነቱ የጀመረው ከትንሣኤው ነው ምናምን ከእንትን ምናምን የሚሉ ሰዎች ትልቁ ችግራቸው እዚህ ጋር ነው። ሆሪዞ የሚለው ቃል መሾም ማለት ነው ትርጉሙ ማለት ነው። ኦኬ ስለዚህ ሆሪስቴንቶስ የሚለው የሃምሳ አራቱ የተገለጠ የሚለው ሐሳብ ማለት ነው። ሆሪስቴንቶስ የሚለው መሆን ያለበት መሾም ነው። ስለዚህ ክርስቶስ የእግዚአብሔር ልጅ ሆኖ የተሾመው በትንሣኤው ጊዜ ነው እንጂ የእግዚአብሔር ልጅ ከዘላለም ጀምሮ ነው የሚለው ነገር ሐሰት ነው። ሙግቱ ነው ግን ፍጹም ኑፋቄ ነው። ለምን?
እነ ዳግላስ ነው የሮሜ መልእክት ማብራሪያቸው ላይ ምናምን ያስቀመጡትን ነገር እንዲሁ ቀለል ባለ አማርኛ አላስቀምጥም። አንደኛ መጀመሪያ ወንጌል ስለማን ነው ብሎ ነው የጀመረው ብያቸዋለሁ። በስጋ ከሌዘር የተገለጠ ከማለቱ በፊት ራሱ ጳውሎስ በግሪኩ ቴክስት ላይ አዲሱ መደበኛ ትርጉም ላይ እንደምታገኙት የሚጀምረው ስለ ልጁ ብሎ ነው የሚጀምረው። ስለዚህ ልጁ የሚለው ምንድነው? ከቀድም ጀምሮ እያልኳቸው የነበረው ሁለት ጊዜ ነው የተጠቀመው። ልጁ የሚለው ሁለት ጊዜ ነው ጥቅም ላይ ያለው። የመጀመሪያው ኢየሱስ የዘላለም እግዚአብሔር ልጅ ዘላለም የእግዚአብሔር ልጅ መሆኑን የሚያሳይ ነው። ሁለተኛውስ ሁለተኛው ደግሞ ይሄ የተገለጠ የተሾመ ምናምን የሚለው ቃል እንትን የሚያደርገው ማለት ነው። ሁለተኛው ደግሞ ከሞት ሲነሳ በሁሉ ላይ ገዢ ሆኖ የመገለጡን ጉዳይ የሚያሳይ ነው። አንድ ጊዜ ቴሌግራም ቻናሌ ላይ አንዲት ነገር ጽፌ ነበር በቅርቡ ማለት ነው። ክሪስቶሎጂ ኤንሸንት ኒው የሚል ኦሊቨር ክሪስፕ የተባለ ሪፎርም ቴዎሎጂያን እንትን ያደረገው ኤዲት ያደረገው ዋና ኤዲተር ውስጥ የሆነ የተለያዩ ስኮላርስ የተሳተፉበት አንድ መጽሐፍ አለ። እዛ መጽሐፍ ላይ አንዱ ስኮላር እንደዚህ ብሎ ይናገራል። ኢየሱስ ክርስቶስ የነገሰው ንጉስ ለመሆን አይደለም። ኢየሱስ ክርስቶስ ወደ ዙፋን የወጣው ንጉስ ለመሆን አይደለም። ስለ ትንሣኤው ክብር ሲናገር ከሙታን የተነሳ ከዛ በኃይለ እግዚአብሔር ልጅ ነው ስለተገለጠው ስለደረው ምናምን ስለሚለው ሐሳብ ሲናገር ማለት ነው። ወደ ዙፋኑ የወጣው ኢየሱስ ክርስቶስ ንጉስ ለመሆን አይደለም ማለት። ታዲያ ምንድን ነው? ንጉስ ስለሆነ። በሁለቱ መካከል ልዩነት አለ። በሁለቱ መካከል ልዩነት አለ። ንጉስ ለመሆን ከሆነ ከዛ በፊት ንጉስ አልነበረም፣ ገና ሊነግስ ነው ማለት ነው። ስለዚህ መጽሐፉ ያንን ሰፖርት አያደርግም። ለምንድነው ሰፖርት የማያደርገው? ሰፖርት የሚያደርግበት ምክንያት አስቀድሞ ምን ስላለ ነው? ስለ ወንጌል ስለ ልጁ ነው ስላለ አስቀድሞ ወንጌል ስለ ልጁ ነው ብሎ ስለጀመረ አስቀድሞውኑ ንጉስ ነው ኢየሱስ። ልጅነቱ የእግዚአብሔር ልጅነቱ አምላክነቱን የሚያሳይ ነው። ዮሐንስ ምዕራፍ 5 ላይ እንደሚያሳይ ግን ቀጥሎ ግን ሌላ ደግሞ ልጅነቱ የተገለጠበት ደግሞ አስፔክት አለ። ምንድን? ሞትን አሸንፎ ከሞት ስለተነሳ ጌታችን ኢየሱስ ክርስቶስ ከዛ በኋላ የማይገዛለት አካል የለም። ግን ወደ ዙፋኑ የወጣው ንጉስ ለመሆን አይደለም፣ ንጉስ ስለሆነ ነው። የራሱ የሆነውን ያገኘው፣ የራሱ በሆነው ላይ ነው የነገሰው። አስቀድሞውኑ ንጉስ በሆነበት ነገር ላይ ነው ንግስናው የተገለጠው። እዚህ እንዳትረሱት። ኢየሱስ ወደ ዙፋኑ የወጣው ንጉስ ለመሆን አይደለም፣ ንጉስ ስለሆነ ነው። እዛ ዙፋን ላይ መቀመጥ የማንም ፕሪቪሌጅ አይደለም፣ የንጉሱ እንጂ። አይ ንጉሱ አደን ሄዷል ብለህ ከወጥ ቤት አንድ ሼፍ መጥቶ ቢቀመጥ አይሆንም፣ አይሆንም። ኦኬ፣ እንደዛ አይሆንም። አይ ቆይ ንጉሱ አሁን ጦርነት ሄዷል፣ ይመለስ አይመለስ የምናውቀው ነገር የለም። የንግስና ልብሱን አውልቆ የወታደር ልብስ ለብሶ ሄዷል ብለህ በቃ እስኪመጣ እኔ ልንገስበት ምናምን ብለህ ወደ ዙፋኑ ብትወጣ አንገትህ ራስህ ላይ አይገኝም። ኦልሬዲ ይሄ ራስህ አንገትህ ላይ አይገኝም። ኦኬ፣ ለምን ሲባል በቃ ይሄ ንጉሱ ነው። አሁን ልብሱን አውልቆ ሻወር ገብቶ ከሆነ ሲመለስ ልብሰ መንግስቱን ለብሶ የሚቀመጠው እዛ ላይ ነው የሚቀመጠው። ገና ሊነግስ አይደለም፣ ንጉስ ስለሆነ ነው። ጌታችን ኢየሱስ ክርስቶስ ከሞት ሲነሳ የእግዚአብሔር ልጅ ሆኖ የተገለጠ የተባለው አስቀድሞ ንጉስ ስላልሆነ አይደለም፣ አስቀድሞ ልጅ ስላልሆነ አይደለም። ልጅነቱ በሁሉ ላይ እንዲገለጥ አሁን ከሞት ስለተነሳ ነኝ ያለውን ሁሉ አሁን ከሞት ስለተነሳ የማይሰማው ጆሮ የለም። አሁን ከሞት ስለተነሳ የማይሰግድለት ጉልበት የለም። አሁን ከሞት ስለተነሳ ጌታ መሆኑን የማይመሰክርለት ምላስ የለም። ትንቢት ዮሐንስ የፊልጵስዩስ መልእክት ምዕራፍ 2 ላይ ስትመለከቱ ማለት ነው። በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ የሆነ ስም ሰጠው ይልና ጉልበት ሁሉ በስሙ እንዲንበረከክ ደግሞስ ለእግዚአብሔር ክብር ኢየሱስ ጌታ መሆኑን ምላስ ሁሉ እንዲመሰክር ማለት ነው። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 23 ጉልበት ሁሉ ለእኔ ይንበረከካል አለ ያህዌ፣ ከዛስ ምላስ ሁሉ በስሜ ይምላል። ይህንን ለያህዌ የተነገረውን ቀጥታ ገንዘብ ያደረገ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ስለዚህ ከሞት ሲነሳ እሱ ያህዌ መሆኑ በሁሉ ላይ ተገለጠ። እሱ
የሁሉ ንጉሥ መሆኑ በሁሉ ላይ ተገለጠ። ሁሉ በሞት ይገዛሉ። ነገስታት ነን ያሉ፣ ገዢዎች ነን ያሉ፣ የሁሉ የበላይ ነን ያሉ፣ ባለጸጋ ነን ያሉ፣ ጥበበኞች ነን ያሉ ሁሉ ሞት ይገዛቸዋል። ከሞት አያመልጡም። ኢየሱስ ክርስቶስ ግን እነሱ ከማያመልጡበት ሞት እሱ አመለጠ። እሱ ግን አሸነፈ። እሱ ግን ባለድል ሆነ። ከዚህ የተነሳ የእግዚአብሔር ልጅ ሆኖ ስለተገለጠ ተባለ እንጂ አስቀድሞ ልጅ ስላልሆነ አይደለም። ስለዚህ ሁለቱ ልጅ የሚሉ ቃላት አንደኛው ኢየሱስ ክርስቶስ ከዘላለም የእግዚአብሔር ልጅ መሆኑን የሚያሳይ ነው። ሁለተኛው ደግሞ ያ ልጅነቱ በትንሣኤው እንዴት ኤክስፔሪየንስ እንዳደረገው እንዴት ፕራክቲስ እንዳደረገው የሚያሳይ ሰው እዚህ ድረስ ካለ ከዚህ በላይ ምን እንላለን? ኢየሱስ ጌታ። ስለዚህ የእግዚአብሔር ልጅ የሚለውን ቃል መፍታት ብቻ ነው። አሁን ይህንን ካየን የእግዚአብሔር ልጅ የሚለውን ቃል መፍታት ብቻ ነው። ኢየሱስ የእግዚአብሔር ልጅ ነው ሲባል ልጅነቱ ከጊዜ በኋላ የመጣ ነው ከተባለ ብያቸዋለሁ፣ ሽሹ፣ ከዚህ ሰውዬ ሽሹ፣ መናፍቅ ነው። የተትረፈረፈ ጸጋ፣ የተገለጠ ጸጋ፣ ያልተገለጠ ጸጋ፣ ገንዘብ የሚባርክ እንትን የሚባርክ ምንድን ነው በሽታ የሚፈውስ እንትን በጣም እንትን እንዲያደርጋችሁ እሺ፣ በጣም እንደው ኑፋቄ እያስተማረ ጸጋ አለበት የሚባል ሰው ጸባዩ ደስ ይላል፣ በቃ ከሱ ጋር ቁጭ ብሎ መማር ነው የሚባል ሰው በጣም እንዲደብራችሁ አንድ አውቄ ነው ቃሉን የተጠቀምኩት እንዲደብራችሁ ያልኩትን፣ ለዛውም በጣም ጨምሬ ነው የተጠቀምኩት። የማወራውን በደንብ ነው የማውቀው፣ ተሳስቼ አይደለም ያልኩት እና ይቅርታ አልጠይቅበትም። በጣም እንዲደብራችሁ እንዲህ አይነቱ ሰው ኦኬ፣ ኑፋቄ እያስተማረ ብዙ የጸጋ ስጦታ አለው የሚባል ሰው በጣም እንዲደብራችሁ ማለት ነው። ይሄ ልንገራችሁ፣ እዚህ ቲክቶክ ላይ ስሙን አላውቀውም የሆነ ሰው እያለ ልጃችሁን ስሟን ጣጡስ እያላችሁ እንትን አድርጉ በረከት እንድታገኙ ብሎ የሚናገር ማለት ነው። አፈር የሚያከፋፍል አፈር አከፋፋይ አለ። በቃ ስታዩት የእንትና እምነት ነው የእንትና እምነት ነው በቃ ዝም ብሎ እንትን የሆነ በአፈር ኩባያ ይዞ የሚታይ ሰው ማለት ነው። ይፈውሳል የሚል ዋው የሆነ ውሃ እንትና ጸበል ምናምን የሚል ማለት ነው። ኦኬ እኔ እንደዛ ነው የምመለከተው። በቃ እንደዛ ነው መመለከት ያለባችሁ። እንዲህ አይነቱ ሰው ስትጠጉት ለህይወት የሚሆን ቃል የማይገኝበት፣ ስትጠጉት የእግዚአብሔር የሆነውን ነገር የማያስተምር፣ የእግዚአብሔር የሆነውን ነገር የማያሳይ፣ ከመሬት ጋር አጣብቆ ሊያስቀራችሁ የሚፈልግ ለምን ከሰማይ እሳት አይወርድ? ይህንን ከረሳ የኢየሱስ ክርስቶስን ልጅነት ጊዜያዊ ካደረገ በሰውነቱ ላይ ኮምፕሮማይዝ የሚያደርግ ከሆነ ሰውነቱን ኮምፕሮማይዝ የሚያደርግ ከሆነ ሰውነቱ የኛን ባህሪ ከኃጢአት በስተቀር ልክ እንደኛው የሆነን ባህሪ ገንዘብ የማድረግ ጉዳይ ነው ብሎ የማያምን ከሆነ ልጅነቱ የጀመረው ከዘላለም አይደለም ብሎ የሚያምን ከሆነ ይሄ ሰው ልክ እንደዛ ሰውዬ ለህይወት የሚሆን ቃል የማይገኝበት የፈለገ ጸጋ ቢገለጥበት ከእናንተ መሃል ነኝ ብሎ ቢመጣ እንደዚህ አይነቱን ሰው ትርቁታላችሁ እንጂ ትሸሹታላችሁ እንጂ ጠጋ ብላችሁ ከሱ አትማሩ፣ ከሱ አትገለገሉ። አረ ትምህርቱ ምን አገባኝ ጸጋውን ልካፈል የለም የለም። የኛን ሰፈር ያቆሸሸ የኛን ሰፈር በጣም ኃይለኛ ችግር ውስጥ የከተተ ነገር ይሄ ነው። ሰፈራችን በወንበዴ እንዲደፈር ያደረገ ነገር ይሄ ነው። እዚህ ፕሮቴስታንቲዝሙ ጫፍ ላይ መድረስ የማይችሉ ልጆች ፕሮቴስታንቲዝሙን እየዘለዘሉ እንዲኖሩ ያደረጋቸው ነገር ይሄ ነው። ብዙዎች ፕሮቴስታንቲዝሙን ተሳድበው ወዳጅ ያፈሩት እንደነዚህ አይነት ሰዎችን በመቻላችን ጭምር ነው። ሰው የትኛውም ጸጋ ኖሮበት በትምህርት ከተሳሳተ ገስጹት፣ ተመለስ በሉት። እምቢ ካለ ሽሹት። ትምህርቱ ምን ያደርግልኛል? ጸጋውን ልጠቀም። ቢሳሳትም በጸጋው ነው፣ እንደዚህ ነው፣ እንደዛ ነው የሚል ነገር አይሰራም። ቤታችንን ያስደፈረ ትልቅ ችግር ይሄ ነው። ትልቅ ወረርሽኝ ነው። ከዚህ በፊትም ነግሬያቸዋለሁ። አም ሃይሊ ካሪዝማቲክ ብያቸዋለሁ። ከዚህ በፊት በጣም ካሪዝማቲክ ነው። በጸጋ ስጦታ በጣም ነው የማምነው። የማላምንበት የጸጋ ስጦታ የለም መጽሐፉ ላይ ላገኘው እንጂ በዚህ ጉዳይ ላይ ለውይይት ራሱ አልቀርብም። በቃ ይሄ የውስጥ ኮንቪክሽን
ስለዚህ ጸጋ እያራከስኩ አይደለም። የሚነግራችሁ ሰው የጸጋ ስጦታ አልቀበልም ቢል ኦኬ ለራስ እያመቻቸ ነው ምናምን ትሉት ነበር። አይደለሁም። የጸጋ ስጦታን እቀበላለሁ ሙሉ በሙሉ መጽሐፉ ላይ እንደተጻፈው አድርጌ ነው የምቀበለው የጸጋ ስጦታ። አም ሃይሊ ካሪዝማቲክ። ሰው ግን በጸጋ የተትረፈረፈ ተብሎ ትምህርት ከረሳ የእግዚአብሔር ጸጋ ያለበት ተብሎ ለህይወት የሚሆነውን ትምህርት መጽሐፉ ላይ የምናገኘውን ትምህርት እሱን የሚዘነጋ ከሆነ ከዚህ ሰው ትርቃላችሁ እንጂ ትምህርቱ እንጂ ጸጋው ምን ይሰራል? ማነው ጸጋው እንጂ ትምህርቱ መሳሳቱ ምን ችግር አለው የምትሉበት አይደለም። የምን ችግር አለው? ህይወት አሰድቦናል። ቤታችንን ማጥራት ከፈለግን ይህንን ለህይወት የሆነ ዛሬ ያወራነውን ትምህርት ይዘን ነው መንቀሳቀስ ያለብን። ጸጋውን የምንጠቀመው ትምህርቱን ባስተካከለ ልክ ነው እንጂ ሰይጣንም የሆነን ነገር ማስመሰል ይችላል። ሰይጣን ማስመሰል የማይችለው አንድ ነገር አለ። እውነተኛውን ትምህርት፣ እውነተኛውን መንፈሳዊ ህይወት ማስመሰል አይችልም። ጸጋን ማስመሰል ይችላል፣ የሆነን ነገር ማስመሰል ይችላል። ስለዚህ ጌታችን ኢየሱስ ክርስቶስ ሰውነቱ ፍጹም ልክ እንደኛ ነው ከኃጢአት በቀር፣ ልጅነቱ ዘላለማዊ ነው። በስጋ ከዳዊት ዘር የተወለደ እንደ ቅድስና መንፈስ ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ነው የተገለጠ ልጁ ነው እሱ ነው የተባለለት እሱ ኢየሱስ ይህ ነው። መጨረሻ አንድ ነገር ልንካ። ሐዋርያው ዮሐንስ ጻፈና ኢየሱስ ክርስቶስ በዚህ መጽሐፍ ያልተጻፈ ብዙ ተአምር አድርጓል አለና ከዛ አንድ ነገር ተናገረ። ነገር ግን የእግዚአብሔር ልጅ መሆኑን እንድታምኑ አምናችሁም ሕይወት እንዲሆንላችሁ ተጽፏል። እኛ የሁለት ባህሪ አማኞች ነን። ኢየሱስ ክርስቶስ አንድ አካል ሁለት ባህሪ ነው። ይህንን ሌላ ጊዜ በሰፊው እናነሳዋለን። ሁለት ባህሪ ነው ስንል ከአምላክነቱ ነጥለን በሰውነቱ ያደረገው ነገር አለ፣ ከሰውነቱ ነጥለን በአምላክነቱ ያደረገው ነገር አለ የምንል ሰዎች አይደለም። አምላክ ሞቶልናል። በምን? በስጋ። ኦኬ። አምላክ ተሰቃይቶልናል። በምን? በስጋ እንጂ መለኮት አልተሰቃየም፣ አምላክ አልተሰቃየም፣ ሰው እንጂ ብለን ንስጥሮሳዊ የሆነ ነገር የምናምን ሰዎች አሉ። ይህም በሰፊው ወደፊት እናነሳዋለን። ነገር ግን እኛ የምንለው እንዲህ ነው። አምላክ ሞቶልናል በስጋ፣ አምላክ ተገርፎልናል በስጋ፣ አምላክ ሰው ሆኖ መጥቷል በስጋ። አለቀ። በዚህ መልኩ ነው የምናስቀምጠው። ፎርሙሌሽናችን ይሄንን ይመስላል። የትኛውም ዲኖሚኔሽን ብትሆን ፕሮቴስታንቲዝሙ በዚህ ነው የሚሆነው። ስለዚህ ተአምር ያደረገው ማን ነው? አምላክ። እንዴት ሆኖ? በስጋ መጥቶ ተአምር አድርጓል። የፈወሰው ማን ነው? የእግዚአብሔር ልጅ ነው የፈወሰው። አምላክ ነው የፈወሰው። ግን በምን? በስጋ መጥቶ። ኦኬ። ስለዚህ እንደ ሰውነቱ እንዲህ አድርጓል እንጂ እንደ አምላክነቱ አይደለም የምንለው ነገር የለም። ይህን ኮሙኒካቶ ኢዲዮማታ እንለዋለን። ወደፊት ይህን በሰፊው እንመለከተዋለን። ነገር ግን ጌታችን ኢየሱስ ክርስቶስ ሰው የሆነበት ምስጢር እጅግ በጣም በጣም ትልቅ ነው። ልጅነቱም ዘላለማዊ ነው። እንጸልይ። እግዚአብሔር አባት ሆይ እናመሰግንሃለን። ክብርና ምስጋና ሁሉ ለአንተ ይሁን። እንዲህ በፊትህ እግዚአብሔር ሆይ ያንተ የሆነውን ትምህርት እየተማማርን ያንተ የሆነውን ትምህርት በፊትህ እግዚአብሔር ሆይ ይዘን መኖር እንድንችል በኢየሱስ ስም እንድትረዳ እንጸልያለን። እግዚአብሔር አባት ሆይ ስለ ልጅህ ተወርቶ አያልቅም፣ ከአእምሯችን በላይ ነው። ነገር ግን ማውራት የቻልነውን ሁሉ እንደ ጸጋ ብዛት ስላወቅን ስለተማርን፣ ስለዚህ ሁሉ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አንድያው ልጅህን ብቸኛው ልጅህን ጌታን ሰው ሆኖ እንዲመጣ አድርገሃል። እንደ ተስፋ ቃልህ ሰው ሆኖ እንዲመጣ አድርገሃል። በድካማችን ሊራራልን የሚችል ሊቀ ካህናት እንዲሆን ሰው ሆኖ እንዲመጣ አድርገዋል። ልክ እንደኛው ከኛ ጋር በስጋና ደም እንዲካፈል አድርገሃል። ሰው ሆኖ ስለመጣ አይቀልብንም። ታላቁ ሚስጥር የተገለጠልን ልጅህ ከሁሉ በላይ ከፍ ያለ መሆኑ የተገለጠልን ራሱ ሰው ሆኖ ስለመጣ ነው። እግዚአብሔር ሆይ ይህን ሚስጥር በእኛ ልክ ስለገለጥክልን እኛ ወደ አንተ መውጣት ባንችል፣ እኛ ወደ አንተ መምጣት ባንችል፣ እኛ ያንተን እውቀት ማወቅ ባንችል በእኛ ልክ ያንን እውቀት ስለገለጥክልን ተገልጦልን እንኳን የሚያስደንቀን እውቀት ከአእምሮ በላይ የሆነ እውቀት ስለሆነ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። እግዚአብሔር አባት ሆይ ጌታችን የመጣው ልጅ የመጣው የዘላለም መንግስት ሊመሰርትልን
በዛ መንግስት ላይ ያኖረን ስለሆነ እናመሰግናለን። እግዚአብሔር አባት ሆይ እኛ የዚህ መንግስት አካል ይሆን ነው፣ እኛ የዚህ መንግስት ወራሽ ይሆን ነው እሱ ሰው ሆኖ ስለመጣልን ነው። እንደ ተስፋ ቃል ሰው ሆኖ ስለመጣልን ነው። እግዚአብሔር ሆይ እናከብርሃለን፣ እናመሰግናለን። ሰው የሆነልን የኛ የኃጢአተኞቹ እረኛና ጠባቂ ሊሆን ነው። ሰው የሆነው ለኛ እረኛ ሊሆንልን ነው። እኛን ወደ ህይወት ሊመራን ነው፣ ወደ ውሃ ምንጭ ሊመራን ነው። በቃልህ እንደተናገርከው ከዓይናችን እንባን ሊያብስልን ነው። መከራ ወደሌለበት፣ ጭንቀት ወደሌለበት፣ ዋይታ ወደሌለበት፣ ስቃይ ወደሌለበት ወደዛ ዘላለማዊ መንግስት ሊያፈልሰን እሱ በእኛ ልክ መጣልን፣ ዝቅ አለልን፣ ሰው ሆነልን። ባህሪውን ሳይተው አምላክነቱን ሳይተው ራሱን ባዶ አደረገልን። ልጅ ሰው ስለሆነ እኛ እረኛ አገኘን። ልጅ ሰው ስለሆነ የኛ እንባ ሊታበስ ተስፋ ተሰጠን። ልጅ ሰው ስለሆነ እግዚአብሔር አባት ሆይ እኛ የዘላለም እረኛ አገኘን። ተባረክ እግዚአብሔር፣ ተመስገን። ልጅ ሰው ስለሆነ ታላቅ እረኛ አገኘን። ልጅ ሰው ስለሆነ እኛ ከመቅበዝበዝ ተረፍን። ልጅህ እኛን ሆኖ መጣና እግዚአብሔር አባት ሆይ አንተ ወዳለህበት አደረሰን። በነገር ሁሉ የሚምርና ዋው በነገር ሁሉ የሚራራ ሊቀ ካህን ሆነልን። ሃሌሉያ! እግዚአብሔር ሆይ እናመሰግንሃለን። ይህ የማይጠፋ መንግስት እኛ ዜጋ ሆንበት። በዚህ የማይጠፋ መንግስት የማይገባን ገባንበት። በዚህ የማይጠፋ መንግስት የማይገባን አካል ሆንበት። በዚህ የማይጠፋ መንግስት ደረቅ የነበርነው እኛ ለመለምንበት። ምክንያቱም ልጅ ሰው ሆኗልና እኛን የሚጠብቅ እረኛ ይሆን ዘንድ ልጅ ሰው ሆነ። ስለዚህ እናመሰግንሃለን፣ ስለዚህ እናከብርሃለን፣ ስለዚህ ከፍ እናደርግሃለን። እግዚአብሔር ሆይ ስለ ሁሉ ተመስገን። ይህንን ሰው የሆነውን እንባችንን ከዓይናችን ሊያብስ ተስፋ የገባልንን ኢየሱስ ደግሞ እንጠብቃለን። እግዚአብሔር አባት ሆይ ይህ ልጅ ተመልሶ እስኪመጣ ድረስ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ መጽናት እንድንችል፣ በእውነተኛው ትምህርት መኖር እንድንችል፣ ለህይወት በሆነው ትምህርት መኖር እንድንችል፣ ለህይወት በሆነው ትምህርት መጽናት እንድንችል፣ ለህይወት በሆነው ትምህርት እግዚአብሔር አባት ሆይ ሳንናወጥ መቆም እንድንችል አቅም እንድሰጠን እንጸልያለን። የልጅህን መምጣት ተስፋ እያደረግን መኖር እንድንችል፣ የልጅህን መምጣት ተስፋ እያደረግን በመከራ መጽናት እንድንችል፣ የልጅህን መምጣት ተስፋ እያደረግን ከኃጢአት ጋር መጋደል እንድንችል፣ የልጅህን መምጣት ተስፋ እያደረግን ስጋን እንጂ ነፍስን ማጥፋት